ምትጠየቁም ማትጠየቁም ቪዲዮ ብታበሩ ደስ ይለናል። ወደ መርሃ ግብራችን እንድንሄድ ሰዓት እየደስ ስለሆነ ማለት ነው እና እስኪ ከቻላችሁ ስራ ላይ የሚሆናችሁ ብታበሩ ጥሩ ነው። ምክንያቱም ይህንን ቪዲዮ ዩቲዩብ ላይ ፖስት ስለምናደርገው ኳሊቲ ጥራትን ስለሚጠይቅ ቢያንስ ቪዲዮ ከበራ የተወሰነ እይታው ይጨምርልናል። ከቻላችሁ ብታበሩ ምትጠየቁም ማትጠየቁም ብያለሁ። እኔና ቀሲሳ ልንጠየቅ አይደለም ያበራ ነው ጽጌ ማርያም። ስለዚህ ከቻላችሁ ብታበሩ ደስ ይለናል። ድብርት መያዛችሁ ያልያዛችሁም አብሩ፣ ስራ ላይ ያላችሁ ያሉናችሁም አብሩ እባካችሁ። እሺ ኃይለ ማርያም አለክ፣ ኃይለ ገብርኤል አለ፣ አገኘው ካላችሁ አብሩልንና ወደ ራኬብ ፕሮግራም እንሂድ። እሺ ኃይልዬ አትውረድ አትውረድ። አገኘው አንድ ስፍራ ላይ ሆነ ጽጌ ማርያም ስራ ላይ ሆና ነው ያበራችሁ። ቲናም አብሪ፣ ትንቡዬም አብሪ። ከዛ ፕሮግራሙ እንደራኬብ ሁላችን ግን ታብና ኮፒ ሊንክ ሼር እናድርግ። ብዙ ጊዜ እዚህ ፕሮግራም ላይ 30-40 ሰው እንደርሳል ነበር። ስለዚህ እኛ ስራ ስንሰራ ነው ሰው ምን እየጨመረልን የሚመጣው። ስለዚህ ወደ ራኬብ ፕሮግራም እንሄዳለን። ራኬብ ድምፅሽን አልሰማንም፣ ሰላም በይልን። ሰላም፣ እንዴት ናችሁ? እንዴት አደራችሁ? ደህና ናችሁ? እሺ ፕሮግራሙን ለንች ሰጥተናል። ኦኬ ልጀምር። እሺ ይሰማላ? ትንሽ ብቻ ድምፅሽን ጨመር አድርጊያት እንጂ ትሰሚያለሽ። እሺ ለመጮህ ሞክራለሁ። እየጮህኩ ነው ራሱ እንደምትኝ። እሺ ሰላም የተከበራችሁ ውድ ቤተሰቦቻችን እንኳን ወደ ፕሮግራማችን በደህና መጣችሁ። ዛሬ ከኛ ጋር ያለው እንግዳችን በህይወቱ ብዙ ውጣ ውረዶችን አልፏል። ካገኘው ልምድና እውቀትን ሳይሰስት ለሌሎች በማካፈል የሚታወቅ ክቡር ሰው ነው። ዛሬ ከህይወታቸው ውጣ ውረድ ስላለፉት ትግል፣ ስለ ህይወት ጉዟቸውና አጠቃላይ ስለ ህይወታቸው ከሱ እንድንማማር ለዛሬ ከልብ ወደ ልብ ለተሰኘው መርሃ ግብራችን እንግዳችን አድርገን የጋበዝ ነው ወንድማችን ኃይለ ማርያም የዛሬ ከልብ ወደ ልብ ለተሰኘው መርሃ ግብራችን እንግዳ አድርገናል። እንኳን ደህና መጣክ። እሺ ያው በማይመች ሁኔታ ውስጥ ሆነክ ስለተገኘ በመጀመሪያ በጣም አመሰግናለሁ። ኖርማሊ ነገርው አይደለም ደግሞ ሌሎቻችሁ እንዳቀመጡት መርሃ ግብሩን እንዲያመቻችልኝ ያው እንደዚህ ለማይመቻቸው ሰዎች ብቻ ነው የምንናገረው። ፕሮግራሙን እንዲያመቻችልኝ ነው የነገርኩት። ቲና ላንቺ ነው እየሰማሽኝ። እሺ በመጀመሪያ ራስክን አስተዋውቅልን ከልጅነት ጊዜ ጀምሮ እስካሁን ስላለህበት። እሺ እግዚአብሔር ይስጥልኝ። እኔ ያው እንደ ስሜ ኃይለ ማርያም ደረሰ ነው የሚባለው። እንግዲህ ከእናቴ ከወይዘሮ በላይነሽ ከበደ ከአባቴ ድረስ መኩሪያ ከሚባሉ በአንዲት ገጠር ውስጥ ሰሜን ሸዋ ዞን ውስጥ ኤፍራታና ግድም ዘንቦ በምትባል ቀበሌ ነው የተወለድኩትና በዛች ነው የተወለድኩት። እንደማንኛውም የሀገር ቤት ልጅ የገጠር ልጅ ነኝ። የገበሬ ልጅ ነኝ። የሰርቶ አደር ልጅ ነኝ። በዛ አግባብ ያው ከዛ ባለፈ ምንድነው ያው የተወሰነ ጊዜ ከቆየው በኋላ ያው የህፃንነት ጊዜ አለ 6 ዓመቴ ገደማ ይመስለኛል ባላሰብኩት እኔ አላውቅም። በርግጥ የሆነ ህመም አደረብኝ። ያው ሌሊት ነው ያስጮኸኝ አውቃለሁ። ወደ 6 ሰዓት ይሁን 5 ሰዓት ነው የሚነግሩኝ ቤተሰብ። ግን ያው ከዛ በኋላ አንድ አመት እንደዛ ገደማ አመመኝ። ከዛ ስድን
ያው እንግዲህ ይሄ ልጅ ገበሬ መሆን አይችልም። ለአባቱ ነበር አባቴ ያው እንግዲህ ገበሬ እንደሆነለት ነው የሚፈልገው። ይሄ ድረስ ይሄ ልጅ ገበሬ አይሆንም፣ ገበሬ እንዳታደርገው፣ ልጅን አስተምረው፣ የቤተ ክህነት ትምህርትም አስተምረው፣ የዓለማዊም ትምህርት አስተምረው ሲሉት አረሽ እንኳን ሄዳነልኝ እንጂ እኔማ ገበሬ አላደርገውም ብሎ ወደ ትምህርት ቤት ዶለይ ማለት ነው። ወዴት ይሄ አስቆላ ትምህርት ገባው። በዛው እንግዲህ ሰነፍ ተማሪ ነኝ ሆነን ለመናገር በጊዜው ሰነፍ። ያው እንግዲህ ለምንድን ነው እንደዛ የሆነው ብልባል አንዳንድ ጊዜ የቤተሰብ አስተዳደግም ወሳኝነት አለው። ብዙ የገጠር ልጅ አይናገርም ቤት ላይ እንደዚህ። አሁን ላይ ያው ፍሪደም ስላለ መብታችን ነው በሚል እንደፈለጉት ያወራሉ። ህፃኛ ግን አናወራም። ምን ያላወራም ሆነ ዝም ነው የምለው። ያው አስተዳደጌ ነው አብዛኛውን ጊዜ ዝም የሚያሰኘኝና አልጠይቅም። ፍርሃት አደረብኝ። ትምህርት ቤት ላይ እንደዛ አንጠይቅም። 8ኛ ክፍል ወደቀው። ከሚኒስትሪ ይባል ነበርና ወደቀው። አልማርም ማለት በቃ እኔ ግብርና ምን አለኝ ምናምን አለ። ከዛ ያተ መማር አለብህ እንደገና አባቴ ሌላ መንገድ ቀይሶ መማር አለብህ አለኝ። እሺ ብዬ ተማሩ። ከዛ በኋላ ነው ጎበዝ መሆን የጀመርኩት ማለት ነው። ከወደቁ በኋላ ለምንድን ነው የወደቁት ማለት ጀመረው። ለምን እንደምማር የገባኝ ከዛ በኋላ ያው እግዚአብሔር እንደፈቀደ መጠን ማንበብ ልዩ ልዩ ነገሮችን ማየት ጀመሩ። እንግዲህ እግዚአብሔር ይመስገን ያው እስከ 12ኛ ክፍል አጠናቀቀው። አጣዬ የሚባል ቦታ ነው በነገራችን ላይ የተማርኩት። አጣዬ ታውቁታላችሁ፣ ብዙ ፈተና ያሳለፈች ከተማ ናት። እዛ ነው የተማርኩት እስከ 12ኛ ክፍል። በ2001 ዓመተ ምህረት ሐዋሳ ዩኒቨርሲቲ ሜን ካምፓስ ነበር የደረሰኝ። 2 ወር ነው መማር የቻልኩት። ከዛ በኋላ አቃተኝ፣ መማር አልቻልኩም። ህመም አደረብኝ፣ ሌላ ህመም ያልጠበቅኩት ህመም ልማር አልቻልኩም። በጣም ፈተና ገጠመኝ። 3 ዓመት አቋረጡ ከዩኒቨርሲቲ በኋላ ማለት ነው። እንደገና የቀን ስራ ወደ ቀን ስራ ገቡ። እንደገና ራሴን ለማስተዳደር ራሴን ለማለት ማለት ከዛ ከትምህርቱ በኋላ ጸባይ ተቀየረ። ሰላም አልሰማለኝ። የሆነ ነገር ብቻ አለ ስታውት እንግዲህ 12ኛ ክፍል አልፋችሁ እንደማንኛውም ተማሪ ዩኒቨርሲቲ ገብታችሁ እየተከታተላችሁ ነገሮች ሲገጥሟችሁ ትምህርት ከብዶኝ ሳይሆን ምን እንደሚል ማወቅ ተሳነኝ። ማለት ራሴ ሊፈነዳ ደረሰ ባጭሩ። በቃ ፊቴን ያቃጠለ ጀመር፣ ያዞረ ጀመር። ንባብና ትምህርት ስተው ደህና ሰው በቃ መብል ስበላ ጥሩ ትምህርት ነገር ሲነሳ አረ ፍጹም አልሆንም ማለት አቋረጡ። 3 ዓመት አቋረጡ። ከያ በኋላ እንደገና ቲቪቲ ቴክኒክና ሙያ ኮሌጅ ገብቼ ነው በአይሲቲ ትምህርት ክፍል የሃርድዌርና ኔትወርኪንግ ዲፓርትመንት ገብቼ ዲፕሎማዬን ተማሩ። በዛው እንዳጋጣሚ ስራ ያዙ። ከዛ በኋላ እንደዛ እያሉ ያው አሁን 2ኛ ዲግሪዬን ለመማር ደርሻለሁ። 2ኛ ዲግሪዬንም እግዚአብሔር የተመሰገነ ይሁን አጠናቅቄያለሁ። ያው እንግዲህ ዛሬ ሳምንት እሁድ ምርቃናችን ነው። ለዚህ ደርሻለሁ፣ እግዚአብሔር ይመስገን። እንግዲህ ከዛ ጀምሬ እንደዚህ ነው እስካሁን ያለሁበት ጉዞዬ። እሺ፣ ግን አልጠራኸንም ለምርቃትክ? ምን ነው ያው ምርቃን እንግዲህ እኔ በርግጥ ማጠናቀቂያን በትልቅ ስኬት ነው የምቆጥረው። ለምንድን ነው ብዙ ነገር እንደዚህ ለሰው ማልነግራቸው ብዙ እንትኖች አሉብኝ። የእግር እሳት የሚባሉ አሉና የተራመድኳቸው ብዙ ነገሮች ስላሉ ለሰው እንዲህ ብዬ የማላወራቸው ነገሮች አሉ። እኔና ፈጣሪ ቅዱስ አማኑኤል ብቻ ናቸው የምናውቃቸውና ለዚህ መብቃቴ እውነት በህይወቴ ደስተኛ አይደለሁም። እውነት ለመናገር በብዛት እኔ ለምን ቢባል ያው አሉ ነገሮች እንደዚህ እንድንበስል የሚያደርጉ ናቸው። በእውነት እንድንጠፋ ሳይሆን እኔ አሁን እንድጠፋ ሳይሆን እንድበስል ካደረጉኝ ነገሮች ፈተናዎች ናቸው። በቃ በህይወቴ ብዙ ነገሮች አሉና ይህን ትምህርቴን አላቋረጥም። ፍጹም ማቋረጥ የለብኝም ብዬ እልህ አስጨራሽ ትግል ነው ያደረኩት። እውነት ለመናገር እልህ አስጨራሽ በቃ ይሄንማ የህይወት ጉዳይ ነው ህልውናዬ ነው ብዬ ነው የታገልኩትና
ሁለተኛ ዲግሪ ነው። በእርግጥ 2016 የካቲት ላይ ነው የገባሁት። በዛን ዘመን ላይ ያልጠበቅኩት ህይወት ገጠመኝ። በጣም አዙሪት የህይወት አዙሪት ውስጥ ገባው መልሼ። ግን ያንን የቸርነት ባለቤት እማምላክ ወላዲተ አምላክ ቅድስት ድንግል ማርያም ከኔ ጋር ስለሆነች ያንን ነገር ለአንድ ዓመት ተቋቋምኩት። ከዛ በኋላ ወደ ትክክለኛ የትምህርት ስርዓት የገባሁ ማለት ነው። እግዚአብሔር ይመስገን በቃ በጥሩ ውጤት አጠናቀቁ። እውነት ለመናገር ውጤት መናገር ፈልጌ ሳይሆን ግን አነባለሁ። ሰዓት ለኔ ህይወቴ ናት። እውነት ለመናገር በሰዓት ጉዳይ ላይ አልደራደርም፣ ለማንም ሰው ቢሆን ማለት ነው። ካስፈለገ 2 ሰዓት ቀጠሮ ካልመጣልኝ ትቼው ነው የሚሄደው። እኔ ሰዓት ቆሞ አይጠብቀኝምና ኢፌክቲቭሊ በቃ ሰዓቴን ተጠቀሙ። 397 እንደዛ አመጣው። 4 ነበር አመጣለሁ ብዬ ያሰብኩት። ግን ያው እንግዲህ አንዳንድ መምህራንም እንደዚሁ ዘረኛ መምህር አለና እነኛ አይነት መምህራን እስር ቤት መዶል በቃ የምመኛቸው መምህራኖችን ዘረኛ መምህራንን የእውቀት መምህራንን እንደ ዘረኛ ሲሆኑ እስር ቤት ማስገባት በቃ እዛው ይመኛለሁ። እግዚአብሔር ይመስገንና ደግሞ እኔ አካል ጉዳተኛ ነኝ። ያው ነኝ ማለት አልችልም። እኔ ግን ለምንድነው የማልሆነው? ምንም ነገር የሚያቅተኝ ነገር የለም ከእግዚአብሔር ጋር ሆኜ። ግን አንዳንድ ነገሮች እንደዚህ ያጋጥማሉ በህይወት ክስተት ውስጥና ለአካል ጉዳተኛ የሚሆን ነበር ሪሰርች እኔ እንዳጋጣሚና ኢንክሉሲቭ ላይ ትምህርት አካቶ የሚባላል አካል ጉዳተኞችን አቃፊ አድርጎ አሁን አይነ ስውራን በሶሻል ሳይንስ በዛ ስትሪም ውስጥ እንጂ የሚማሩት ናቹራል ሳይንስ መማር አይችሉም። ለምን? ፊዚክስ አይማሩም፣ ባዮሎጂ አይማሩምና ጃውስ ስክሪን ሪደር የሚባላል እሱን ከተጠመን በኤአይ ተጠመን ለምን ናቹራል ሳይንስ አይማሩም በሚል በዛ ጉዳይ ነበርና ትንሽ አንድ አመት ያጠናሁት። እግዚአብሔር ይመስገን። ያው በርግጥ ሂደት ነው ተልሜው ወደፊት ሌሎች ያስቀጥሉ በሚል ነበር። ያው ቬሪ ጉድ በሚባል የሪሰርች ውጤት አጠናቅቄያለሁ። ይሄም ደስ ይለኛል። በቃ በዚህ ጊዜ እንደዚህ እዚህ መድረሴን ብቻ ፈጣሪን አመሰግናለሁ። እግዚአብሔር ይስጥልኝ። እንደዛ ነው። መንፈሳዊ ህይወትስ መቼ ጀመረ? እሺ እግዚአብሔር ይስጥልኝ። መንፈሳዊ ትምህርቴ መባቴ ይሄ እግዚአብሔር እንደው ደግ ነገር ሊውልልኝ ሲያስብ በአንድ ሰው ነው የጠራኝ። እኔን ለመናገር ማስበው 10ኛ ክፍል ማትሪክ ውጤት እየተዘጋጀን ይጋለ ከሰፈር ወጣ ብለን እናነባለን። የት ጫካ ደን ውስጥ እንደ ባህር ዛፍ አለበት ውስጥ እናነባለንና አንዱ ጓደኛዬ ሲሳይ ጣሰው ይባላል አላላ የሚባል ቦታ ነው ተወልዶ ያደገው። ትምህርት ቤት ነው ያገናኘንና ለካ መዝሙር ይዘምራል። መዝሙር ነው የሚዘምረው። አማኑኤል ሆይ እንደዚህ የሚል መዝሙር ነው የሚዘምረው። ምንድነው ብዬ ጠየቅኩት። ከት ብሎ ሳቀብኝ። የመጨረሻ ሳቀብኝ። ማለት እያነበብን ነው ድክም ሲለው ይዘምርልኛል። ለካ መዝሙር ነው ለሱ። እኔ ደግሞ የታውቃለሁ እኔ ትምህርት ቤት ቤተክርስቲያን አልሄድ። በቃ እንደተወለዱ እንደተጠመቁ ነኝ። ንግስ ሲሆን ብቻ አባቴ ይዞኝ ይሄዳል። ቤተክርስቲያን የሚባል ነገር አላውቅም። ድቁናም ራሱ ምናልባት በጊዜው ተምሬ ቢሆን ደስ ይለኝ ነበር። እግዚአብሔርን በክህነትም አገለግለው ነበር። እዛ ጫካ ውስጥ እያነበብ እንደዛ ሲስቅብኝ አታውቅም አለኝ። ይሄንን አዋላቅም አልኩት። ምንድነው አልኩት። በቃ የሆነ ነገር ተሰማኝ። ይሄ ሁሉ ሲባል እንግዲህ ጥሩ ነገር አምልጦኛል ብዬ ማታ ቤተክርስቲያን እንሄዳለን አለኝ። የት ቤተክርስቲያን ስለው ቅዱስ አማኑኤል አለ እኮ ከተማው ላይ። እንግዲህ የገጠር ልጅ እኮ ነው፣ ከባድ ነው። ሰንበት ትምህርት ቤት የለም እና ቅዱስ አማኑኤል ቤተክርስቲያን ደብረ ፀሐይ ቅዱስ አማኑኤል ቤተክርስቲያን ይባላል። እውነት እንደገና ሁለተኛ ማለት እንዳልጠፋ የጠራኝ በዛ ነው። ማታ ሄድን። ምን አለበት እንዴ ኃይለ ማርያም አሁን ቤተክርስቲያን ስንሄድ በር ላይ ስንሳለም በስመ አብ ወወልድ ወመንፈስ ቅዱስ ብለህ እንድታማትብ ቢለኝ ምንም አላለኝ። በቃ እንሄዳለን ያለኝ። ስሄድ እሱ ሲያማትብ እኔም በቃ ምን እንደሚል አላውቅም፣ ብቻ እንዲህ እላለሁ። ሲሰግድ ምሰግዳለሁ። በቃ ምንም የለም ሌላ ውጪ አብ ወልድ መንፈስ ቅዱስ ስማቸውን መጥራት ማማተብ እንደዚህ ብሎ ቅድመ ነገር ቢነግረኝ የለም። ገባው በቃ ቁጭ ሄጄ ዳር
ከዛ ደግሞ መምህሩ ያስተምራል በማግስቱ ደብተር እየሄዱ ቢያንስ እና ማቴዎስ ወንጌል ምዕራፍ እንዲህ ቁጥር እንደዚህ ብሎ ሲያስተምር እኔ ቁጥርና ምዕራፍ ጽፍና ቤት ሄጄ ማንኛው ወንጌላዊ እንደሆነ አይታወቅም። በቃ ምዕራፍና ቁጥር የለችም። ምዕራፍና ቁጥር አለ፣ ወንጌላዊው መልእክት ይሁን የነቢያት መጽሐፍ ይሁን የለም። በቃ እንግዲህ የት ጋር ላገኘው መጽሐፍ ቅዱስ ላይ እና ወደዛ ከዛን ጊዜ ጀምሮ ስሬ ሶኝ ማስታወሻ ከእጄ ሳይነጠል ወንድሞችን እየጠየቁ መማር ጀመሩ ኮርስ። እግዚአብሔር ይመስገን እንግዲህ እስካሁን ከቤተ ክርስቲያን የተወሰነ 1-2 ዓመት ጠፍቻለሁ ከቤተ ክርስቲያን። በርግጥ ከያውዲ ግን ጠፍቻ አላቅም። ሆነ ለመናገር እታገላለሁ፣ አነባለሁ እንደዛ ነውና ለመንፈሳዊ ትምህርት መጀመሪያ ያ ወንድሜ ሲሳይ ጣሰው የሚባል አሁን አሜሪካ ነው የሚኖረው እሱ ነው በቃ እውነት እጄን ጎትቶ ባለውለታዬ ብዬ የማስበው እሱን ሰው ነው። ምንም ይሁን ምን በቃ እና ይሄን ስላደረገልኝ እግዚአብሔር የተመሰገነ ይሁን። ከዛ ውጪ ሰንበት ትምህርት ቤት ኮርስ ማር ነበር፣ ግቢ ጉባኤ ማራለሁ። ከዛም አልፎ እዛ አዲስ አበባ ሳሊተ ምህረት ነበር ግቢ ጉባኤያችን፣ እዛ ማራለሁ። ማህበረ ቅዱሳንም በበጋው ትምህርት ተተኪ መምህራን ኮርስ አስተምሮናል። እውነት ለመናገር በብዙ ነገር ይደክማልና ከዛ ባለፈ ግን የኔ ራሴ ንባብ ስለምወድ መጽሐፍትን ስለማገላብጥ እነሱ አግዘውኛል ማለት ነው። እግዚአብሔር ይስጥልኝ፣ ይበቃኛል። ለመንፈሳዊ ይሄ ነው። እሺ የአካል ጉዳትህ በተፈጥሮ የመጣ ነው ወይስ ከጊዜ በኋላ በህመም ወይ በሰው ሰራሽ ነገሮች እንትን ያለ ነው? አዎ እኔ ይሄ በሰው ሰራሽ አይደለም። እሱ እንግዲህ እግዚአብሔር እሱ ነው የሚያውቀው ይሄን ነገር። እኔ አባቴ ሳይመጣ ለአባቴ መጀመሪያው ልጅ ነኝ እኔ እና ይወደኛል እውነት ለመናገር እና እሱ ሳይመጣ አልተኛም። ታምር ቢመጣ በቃ አባቴ ሳይመጣ አብሮኝ አቅፎ ሳይተኛ እንቅልፍ አይወስደኝምና አንድ ቀን አመሸብኝ እውነት ለመናገር አውቃለሁ። በጣም አመሸ። ቀን ላይ እናቴ ተኛ አለችኝ፣ ለመነችኝ። አልተኛም አባቴ ሳይመጣ ብዬ ሙይጫሉ እና ቀረ አባቴ ሳይመጣ። ለካ የሆነ መስኖ ውሃ ሲያጠጣ ይሁን አምሽቶ ሌሊት ምናምን ሆነበት ሳይመጣ ቀረ። ተብለ እንደተኛው በተኛሁበት አባቴ ለካ እየመጣ ኖሯል ከውጪ። እግሩ ወደ ቤት ሲገባ ያን ጊዜ አስጮኸኝ፣ የመጨረሻ ማለት ነው። በቃ ካልጋዬ ላይ ጮኸው፣ ሰውነቴን በላይ። ከበኋላ በቃ የት ጋር እንደሚያስሩኝም የት ጋር እንደሚይዙኝም አይታወቅም። በጣም ብዙ ሲቃይ ያሳለፉ። ከዛ በኋላ እውነት ይታወቀኛል። እኔ ህፃን በሆነም 6 ዓመት አካባቢ ነው እንደዛ አስጮኸኝ፣ በላይ ሰውነቴን በቃ በሙሉ። የት ጋር እንደሚበላኝ አይታወቅም። ሰው አፉን እንዴት ይበላዋል? እንዴት እጁን ይበላዋል? እንዴ የት ጋር እንደሚበላኝ አላቅም። በቃ እሳት አደረገኝ እውነት ለመናገር። እናቴ ናት እንግዲህ እናት መከራ ተቀባይ ናት። በየሰከንድ ነው የምታገላብጠኝ ማለት በቃ በየሰከንዱ በየደቂቃ አሁን ገልብጣኝ፣ አሁን ገልብጭኝ፣ አሁን ገልብጣኝ፣ አሁን ገልብጭኝ ማለት እንዴት ያድርገኝ። ከዛ በኋላ እንደዚህ ጨርቅ በቃ እንዲደላው ተብሎ ጨርቅ ይደለደልና እዛ ላይ በቃ ያ ጨርቅ ዱቄት ነው የሚሆነው ባንድ አፍታ ቡን ይላል። እንግዲህ አስቡ እንደዛ እየሆነ 1 ዓመት ገደማ እንደዛ አመመኝ። በኋላ ከ1 ዓመት በኋላ ስድን ወደ አንድ አቅጣጫ መጣልኝ ህመሙ። እግሬ ላይ ይሄ ታፌ አካባቢ ላይ ደረሰ። ከዛ በኋላ ጸበል የማያውቁ የዱሮ ቤተሰብ እንዲሁ እንደፈጠራቸው ናቸው። አልፈርድባቸውም ማለት ወንጌል አልተሰበከም። እነሱ የሚያውቁት ተነስተው ስራ ነው። እንዴት ዋላችሁ እንዴት አደራችሁ ሲባሉ ታመመ ጠየቅ እንጂ ጸበል የለም። ያው ዳኑ ሆነ አንድ ወጌሻ ሲያይኝ ለካ በልቶኛል በቃ ሰውነቴን። ያው በዛ አጋጣሚ ቀደደኝ። ከያ በኋላ በቃ ተሰውነቴ ብዙ ፈሳሽ ወጣ። ከያ በኋላ ስድን ያው ትንሽዬ ማንከስ አጋጠመኝ ማለት ነው። ከዛ ውጪ እኔ ምንም ከምንም ያግደኝ ነገር የለም ሆነ ለመናገር። ሰዎች ናቸው እንጂ እንደዛ አንዳንድ ነገር ሲነግሩኝ ያው እንግዲህ ሰው እንቅፋትም ነው እንትም ነው። ሁለት ነገር ባህሪ ያለው። እኔ አሁን ለአባቴ እርሻ ሳርስለት ውል ነበር፣ ስቆፍርለት ውላለሁ።
አረም ሳርምለት አመሻለሁ እላለሁ። በቃ በዚህ ጉዳይ እንደዛ እኔ ገጠር ላይ ሁሉንም ነገር ሰራለሁ ለመናገር እና በህመም ምክንያት ነው እኔ ያጋጠመኝ። ከበኋላ ነው ትምህርት እንድገባ የተደረኩት። ትምህርትም እንግዲህ እስከዚህ ደርሻለሁ። እንግዲህና የእናቴን ውለታ ለመክፈል እሞክራለሁ። በልጅነቴ ጎድቻታለሁ ብዬ አስባለሁ። ፍቅሯን ሳሳስብ ሰው ይሰለቻል፣ እናት አትሰለችም። እና ይህን ይመስላል በዚህ ጉዳይ ላይ። እኔ ግን አሁን ላይ ያው እንደው አካል ጉዳተኞች ላይም አሁን አብዛኛው ሰው አካል ጉዳተኛ እንደ ሰውኛ ጤነኛ ሰዎች ቢሆኑ አንዳንድ ጊዜ እንደዚህ በሚያደርጓቸው ነገሮች እናደዳለሁ። ለምንድን ነው ሰው እኮ በነፍሱ እኩል ነው። ሰው በነፍሱ እኩል ነው። ነፍስ ሟች አይደለችም ኃጢአት ካልሰራች በስተቀርና እንደዚህ በአንዳንድ በስራ ቦታ በትምህርት ቤት ላይ ሌሎችን ሰዎች ማለት ነው ሌሎችን ሰዎች በጣም እናደዳለሁ። ወደው አይደለም አውቃለሁ። ወደው አንድ ሰው ወዶ የሆነ ነገር ሰለባ መሆን አይፈልግም። ክስተት ነው፣ ሁኔታዎች ናቸው። ነገ ምን እንደሆነ አናውቅምና እነኚህ ሰዎች ግድ አካል ጉዳተኛ መሆን አለባቸው የሰውን ችግር ለመረዳት ብዬ አስባለሁ። መሆን የለባቸውም። ሲሆኑ ግን ያውቁታል ብዬ አስባለሁ። እንግዲህ ሁሉም ሰው እኩል ነው። ሁሉም ሰው በነፍሱ ለእግዚአብሔር ያስፈልገዋል ብዬ አምናለሁ። ይሄ ነው የኔ አመለካከት። እሺ፣ ማስተማር ወይንም እውቀትን ለሌሎች ሰዎች ማካፈል መቼ ጀመርክ? በምን በመንፈሳዊ ያው እኔ እንግዲህ ድፍረቱ ኖሮኝ ነው መሰለኝ የተማርኩትን ኮርስ እማራለሁ። የተማርኳትን ማስታወሻ ደግሞ ለሰንበት ትምህርት ቤት አስታውሳለሁ። ጥምቀትን የተጠመቅኩባት ክርስትና ተነሳሁባት ቤተክርስቲያን ነው መጀመሪያ ማስተማር የጀመርኩት። ነው ለመናገር ሰንበት ተማሪዎች ምንም አያውቁ ማለቴ ትንሽ እንማማር ብዬ አቡነ ገብረ መንፈስ ቅዱስ ይባላሉ ቤተክርስቲያኑ። እዛ ቤተክርስቲያን እንደውም አስታውሳለሁ ምሳሌ ሁን የምትል የመጽሐፍ ቅዱስ ቅዱስ ጳውሎስ መልእክት ነው። ያችን ርዕስ ነው ያስተማርኩት። ነው ለመናገር ይችን አልረሳትም። ለምን የጀመርኩባት ፍርሃቴ እየቀዘፈ ይሆንም የተለማመድኩባት ናት። ከዛ በኋላ ግን ሰንበት ትምህርት ቤት እንደዚህ አለ መለማመድ እሺ እየተሳሳትንም ያርሙናል። በዛ አግባብ እንደዛ እያለን የግቢ ጉባኤ ያው ቴክኒክና ሙያ ኮሌጅ ዲፕሎማዬን ስማር እዛም ነው ወንድሞች ውለታ ውለውልኛል። ማለት የማህበረ ቅዱሳን ወረዳ ማዕከል ይጠራኛል ና ይለኛል። መጽሐፍቶችንም ይሰጠኛል አነባለሁ። ይሄን አድርግ ሲሉኝ ይታዘዛለሁና ለቴክኖሎጂውም ቅርብ ስለሆነ አንዳንድ ነገሮችን አደርጋለሁ። በዛው በቃ መማር እንትላለሁ። ካስተማርኩበት ግን መማረው ይበልጣል። ግን ሰንበት ትምህርት ቤት ግቢ ጉባኤ ከዛ ውጪ ላይ ብዙ መሳተፍ አልፈልግም። ለምን ገና አዳጊ ነኝ ብዬ አስባለሁ። እግዚአብሔር ወደፊት ደግሞ የተሻለ እስከሚያመጣ ድረስ በዚሁ መንገድ ነው የምቀጥለው። እንዲሁ ከእህት ወንድሞች በምክር መልክ እኔ ስብከት አልወድም ብዙ ጠርቼ ሳይሆን ግን መሰረታዊ የሆነውን የቤተክርስቲያን ትምህርት ማስተማር ትምህርት ነገር ኮርስ ነገር ነው የምወደው በብዛት። ለምን ሰው ካወቀ ከተማረ ባይሰበክም ያ ትምህርቱ ያንጸዋል ብዬ አምናለሁ። እንደዛ ነው። ስብከት ያስፈልግም ብዬ ሳይሆን ሰው ግን መሰረታዊ የሆነ ነገር ታልተማረ ቢሰበክም ከጥያቄ አይደለም ብዬ ስለማምን ነው። እና በዚህ መልኩ ነው የጀመርኩት። ማንም በሌለበት በገጠር ቤተክርስቲያን በተጠመቁባት ደብር በዛች ነው የጀመርኩት። እኔ አቅጄው ሳልሆን ግን የእግዚአብሔር ስራው ነው። ንባብ ላይ ያለህ አመለካከት ምን ይመስላል? ንባብ አነባለሁ። እንግዲህ አሁን ማለቴ አሁን በዓለማዊም ቢሆን ሙያዬ መምህርነት ነው።
ዋናው እሱ ነው የምሰራበት። ስለዚህ አነባለሁ። ንባብ እንግዲህ ተሰጥኦ ያስፈልገው አያስፈልገው አላውቅም። እኔ መጽሐፍ ወዳለሁ። አብሶን መጽሐፍቶቼ መንፈሳዊ መጽሐፍ ልቦለድ አልወድም። እነዚህ የማንንም ዘሰቶች አላነብም። ልቦለድ ነገሮች ለምን ማለቴ ሃይማኖታዊ ቅድስት ቤተክርስቲያናችን የምትሰጠን ፈርጀ ብዙ መልክ ያለው ብዙ ዕውቀት ሊያነጽ የሚችል ትምህርት ነው ያላት እና የቤተክርስቲያን መጽሐፍቶችን አነባለሁ። በቃ ዴይ ቱ ዴይ ቤት በምንም ሁኔታ ውስጥ ሆኜ አነባለሁ። ማነባቸውም ደግሞ ጠንካራ መጽሐፍቶች የዕውቀትም የእምነትም መጽሐፍቶችን ነው ላነብ የምችለው። እነሱን ነው ማነበው። አሁንም ቢሆን እዚህ እያለሁ እነዚህ አሁን እዚህ ግቢ ካምፓስም እያለሁ አነባለሁ። ዶርሜ ስንክሳር ራሱ ጭምር ይኸው የነን ጧጧት ማነበው አነባለሁ። ሌሎች መጽሐፍቶች አሐቲ ድንግል፣ የዮሐንስ አፈወርቅ ትምህርቶች፣ ቅዱስ ጳውሎስ ወላዲተ አምላክ በነገረ ድህነት፣ አሐቲ ድንግል ከዛም አልፎ የብርሃን እናት እነዚህ ብዙ መጽሐፍቶች አሉ ለመናገር እነሱን አነባለሁ። ጊዜ ወደፊትም አነባለሁ። አሁን ያሉኝ የገዛኋቸው ያላደረስኳቸው አሉ። እነሱን እያነበቡ እንግዲህ በዛ መልክ ነው ሳነብም ዝም ብዬ መሸምደድ ሳይሆን በማስታወሻ መልክ እየጻፉ ነው ማነባቸው ማለት ነው። ማለት ዴይ ቱ ዴይ በማንበብ ነው ማለት አይረሳም። አሁን የሆነ ጊዜ ላይ እንረሳዋለን አይደለ? እኔ አሁን ትዝ አይለኝም የዛሬ ስንት ዓመት የተማርኩት ትምህርት ምናምንና ያንን ስለማዳበር ምንድነው የምታደርገው? አዎ አብዛኛው እንደውም እኮ የሚረሳው እኮ የዓለማዊ ትምህርት ነው። በነገራችን ላይ ዓለማዊ ትምህርት አሁን ሽምድድ አድርገሽ ሄደሽ ፈተና ላይ ቁጭ አድርገሽ ለማውጣት ትሸመድጃለሽ። ይሄ ግን አሁን ስትማሪ እኔ አሁን ሳነብ ማለት ነው ነገሮችን ማያያዝ ነው የምወደው። ከሆነ ነገር ጋር ከሆነ ጋር ታያይዋለሽ አንድ ነገር ለምሳሌ በቃ። ስለዚህ አሁን ታነቢና የተወሰነ መጽሐፍ መንፈሳዊ መጽሐፍት አንድ ጊዜ እንዳለማይ መጽሐፍቶች ገጽ በገጽ የምትሸመድጂው ሳይሆን አናላይዝ የምታደርጊው ነው። ስለዚህ ከሆነ ነገር ጋር ታወሪዋለሽ። ራስሽን አንብበሽ ካበቃሽ በኋላ ራስሽን ታስተምሪያለሽ። ምን ያዘው ምንድነው የተረዳሁት? አሁንም ስለ አንድ ቅዱስ ከሆነ ዋና አብይ ጉዳዩ ምንድነው የሚለውን ነገር ነው የሚይዘው። ገጽ በገጽ አንይዝም ሆነን ለመናገር። ስለዚህ ደግሞ በብዛት አይረሳም። ምክንያቱም ታሰላስይዋለሽ። ሁሉ ጊዜ የምትገረሚበት ነው፣ የምትደነቂበት ነው፣ የምታነቢው ለዓላማ ነው። ስለዚህ የሆነ ነገር ስታነቢ ያን ነገር ከውስጥሽ የማይጠፉ ነው። እኔ እንደዛ ነው የማነበው። ብዙ ዓለማዊ መንፈሳዊ ነገሮች ይረሳሉ ብዬ አላስብም። ግን የማንበብ ስልታችን ያያያዝ እንትናችን ሊወስነው ይችላል እንጂ እንደዛ ነው። እኔ ታሪክ ነገር ስለምወድ ነው። ሸምዳጅ ነኝ። በዓለማዊ ትምህርትም ሸምዳጅ ነኝ። ምንም ጥያቄ የለውም። ዳር በዳር ነው የምሸመድደው። ገጽ በገጽ ነው። ስለዚህ ያም አግዞኛል ብዬ አስባለሁ። አልሰለችም። ብዙ ሳሰም በቃ ማንበብ ሳላቋርጥ አነባለሁ። የማነበውን ግን ምንም እንትን የለም። በቃ ስልቅ አድርጌ ነው የማነበው ነው ለመናገር። ይሄ ምን ልበላቸው እንዴት ነው አሁን ምግብ ስትበሉ በቃ ያለውን ነገር ጠቅልል አድርጋችሁ አለነበሩት። እኔም ንባብ እንደዛ ነው የማነበው። በቃ ምንም እንዲሳተኝ አልፈልግም። አነባለሁ። ደግማለሁ። አንድ መጽሐፍ አነበብኩት በቃኝ ብዬ አልተውም። ቀጣይ ሁለተኛ ዙር ስኬጁል አድርጌ ደግሜ አነበዋለሁ። መጀመሪያ ያልተረዳሁትን መልሼ ሳነበው በጣም ግልጽ ይሆንልኛል። በጣም ግልጽ ነው የሚሆነው ከዛ በኋላ ማለት ነው። እንደዛ ነው። ወይም መርህ ምንድነው? ተሰምታችኋል አይደል? እና ንባብ አብሶ ቅዱሳን መጻሕፍት ወሳኝ ናቸው። የኔ የህይወት መርሄ እውነትና እውነት ነው። የኔ የህይወት መርሄ እውነት እና ግልጸኝነት ነው። ከምንም በላይ በቃ የትም
በማንኛውም ህይወት ውስጥ ሆኜ በማንኛውም ሁኔታ ልሁን እውነትን ከመናገር ወደ ኋላ አልልም። በቃ የፈለገው ይምጣ። ለምን ኦኬ ምን ሰምቻለሁ እየተናገሩ ነበር። አልሰማሽኝም? እየሰማሁህ ነው። ቀጥል። እየሰማሁህ ነው። እሺ የህይወት ፍልስፍና የህይወት መርሄ እኔ እውነትን እሺ የህይወት መርሄ ወይ የህይወት ፍልስፍና እኔ እውነት ብዬ ማለፍ ነው የምወደው። ይሄ ነው። አንድም ባለፈ ግልጸኝነት ናቸው የኔ መርሆቼ። ከዛ ባለፈ ተግቶ መስራት ናቸው። እነኚህ ነገር አምናለሁ። እውነት ምንም ሳልቀባባ ማለት ነው። ምንም ማለቴ በራሴም ህይወት ይሁን በሌሎች ባማያቸው ነገሮች ላይ እውነት ነው ብዬ የማምነውን ነገር ከመናገር ወደ ኋላ አልልም። አንዱ ይህ ነው። ሁለተኛ ግን ከምንም በላይ ግልጸኝነትና ከዛ ባለፈ ጠንክሮ መስራት፣ ጠንክሮ በማንኛውም ላይ በመፍትሄም ባለሙያ ነገሮች ላይ እነኚህ ናቸው የኔ። ስለዚህ እውነት፣ ግልጸኝነትና ጠንክሮ መስራት የኔ የህይወት ፍልስፍናዬ መርሆቼ ናቸው ማለት ነው። ግን እውነትን በተናገርን ቁጥር ዓለም እውነትን አይፈልግም። ይሄን ማወቅ አለባችሁ። ጓደኞቻችሁም ጥቂቶች ናቸው። እውነትን የሚናገሩ ሰዎች ጓደኞቻቸው በጣት የተቆጠሩ ናቸው። እነሱም ራሱ ወደ ኋላ የሚሸሹ ናቸው። ለምን ዛሬ ሰው ስህተቱን እያየ ሳላመሰገንሽውም አይወድም። እንግዲህ ያው በምን ላይ ነው ይሄ መጣጣፊው? አሁን ለምሳሌ ጨርቁ የሆነ ነገር ሰውነቱ ላይ ጨርቁ ይሄ ገጠር ተወልዳችሁ ታውቃላችሁ? የሆነ ልብስ ሲቀደድ የሚጣፍ ጨርቅ ታውቃላችሁ አይደል? በመርፌ ይጥፉልንና ለጊዜ ማሳለፊያ ማለት ነው። እንደዛ ነው ሰው የሚፈልገው። ስህተቱ ላይ ሌላ ነገር እድፍ ስንለጥፍለት በቃ ደስ እንዲለው ይፈልገዋል። እንደዛ አይደለም። ሰውን እንጎዳለን እንደዛ የምናደርግ ከሆነ። እውነት መናገር በቃ እንዲህ ነው። አንድ አባታው ምንድነው ቆማጣ ሲሉት እንጂ ደስ የሚለው ምንድነው ማለባበስ ይላሉ። እውነትም መንገር። እውነት ግን እንደዛ እንደሬት ናት፣ ትመራለች፣ ችንካር ናት፣ ታማለች። ግን ለሚናገርባት እረፍት ናት። እውነት እረፍት ሰላም ናት እውነት። ስለዚህ በእውነት እንሞግት፣ እውነትን እንኑራት። ከዛ ባለፈ ደግሞ ግልጸኝነት ለራስ ነው። ከዛ ደግሞ በህይወትም በስጋም በነፍስም መትጋት ጠንክሮ መስራት ያስመሰግናል። በማንኛውም ምን ይሁን በዓለማዊ ትምህርቴ አይሲቲ አሰልጣኝ ነኝ እኔ። አንድ ቀን ኃይለ ማርያም ላይ ቅሬታ ደርሶበት አያውቅም። አንድ ቀን በቃ ተማሪ እንደውም ኃይለ ማርያም ለምንድነው እኛ ክላስ የማይገባልን የሚል አቤቱታ እንጂ ቀርቦኝ የማውቀው ባስተማርኩት የማስተማር ህይወት ውስጥ አካዳሚሻሊ አንድ ቀን ቅሬታ ቀርቦብኝ አያውቅም። በሰዓት እገባለሁ። ማሳወቅ ያለብኝ ፕራክቲካል ነው እናስተምረው አስተምራለሁ። በዛም ተመስገን ብዙ ልጆች አሉኝ። የትም ቦታ ሳይድ አገኛቸዋለሁ። እኔ በእውቀት የወለቋቸው ማለት ነው። በመንፈሳዊ ደግሞ እኔ ባልጠቅማቸውም ግን እንዳስተማርኳቸው ኮርስ እንዳስተማርኳቸው እንደዚህ በምክክር በውይይት መርሃ ግብር ላይ የሚያውቁ ብዙ ሰዎች ይኖራሉ። ለምን ከያዝኩት የህይወት መስመር ላይ ሰው ይጠቅማል ብዬ የማስበውን ነገር ስለማካፈል ማለት ነው። እነኚህ ናቸው የህይወት ፍልስፍና። እውነት፣ ግልጸኝነትና ጠንክሮ መስራት። በህይወትክ የተፈተንከው ትልቁ ፈተና ምን ነበርና እንዴት አሳለፍከው? እሺ እኔ አንዱ ከዩኒቨርሲቲ ማቋረጤ ነው። እሱ ግን በእርግጥ የመድኃኔዓለም እቅዱ ሊሆን ይችላል ብዬ አስባለሁ። አሁን ነው የገባኝ። ምክንያቱም ከዩኒቨርሲቲ 2001 ላይ ከሐዋሳ ዩኒቨርሲቲ ሳቋረጥ አውቄ ህመም ነው ያስቀረኝ። እውነት እንደማንኛውም ሰው ምጓጓ ነገን ተስፋ አድርጌ የምኖር ልጅ ነበርሁና ማለት
ውዝድረዋል ሞልቼ ወጣው። ለምን ቢባል ራሴን እፈልገዋለሁ። ራሴ ድኜ ነገ መኖር ስለምፈልግ ነው ማለት። ይሄ ታውቃላችሁ የሰው እጅ ምናምን የሰው ስራ የሚባል ነገር አለ። እንዴ ሰው ሁለት እግር ከባድ ነው። እኔ ለምን እንደሆነ አላውቅም። እኔ አሁን ሰው መጉዳት ሰው ምንድነው ጥቅሙ? እኔ ያልገባኝ ነገር ይሄ ነው። አሁን ኃይለ ማርያም ወልደ ማርያምን ምን አርግንም ምለው ከማይገባኝ ነገር አንዱ ይሄ ነው። ምን አደረገኝ ገብረ ማርያም? እንዴ ይህ ዓለም እኮ አይደለም ለኛ ለብዙ ዓለም የሚበቃ ነውና እኔ አሁን ሐዋሳ ዩኒቨርሲቲ ስገባ ተፈተኑ ነው ለመናገር የጀመረኝ ምንድነው 12ኛ ክፍል ማትሪክ እየወሰዱ እያለ ያመኝ ጀመር። መጨረሻ አካባቢ ያመኛል። ምንድነው እያሉ በቃ እጨነቃለሁ እና አእምሮዬ በጣም ሰላም አላገኛለኝ ማለት የማነበው ነገር ንባብ አስጠላኝ። ምንም አልይዛለሁ። ታበላይ ሐዋሳ ዩኒቨርሲቲ ባሰብኝ ጧት ተነስቼ ጸሎት አድርጌ ቁርስ ልበላ ሲሄድ ጥሩ ወደ መማሪያ ክላስ ወደ ህንጻ ስወጣ ራሴን ያዞረኛል። መምህሩ ሲያስተምር እንቅልፍ ውስጥ ይልሆን ምን ውስጥ እንደሆነ አላውቅም ነው ለመናገር። ከዛ በኋላ በቃ ንባብ አላነብም። ራሴ ልፈነዳ ደረሰ። አይኔ እሳት ይሆናል መጽሐፍ ሲገልጥ ውዝድረዋል ሞላ ሲል አይ ኃይለ ማርያም አትሞላም ይሉኛል ጓደኞቼ። ለምን አንብብና በቱም ቢሆን ተመርቀህ ትወጣለህ እንዳታቋርጥ ይሉኛል። እኔ ደግሞ እንዴ ከህንጻ በወድቅ እንትን ብል እኔ በሰው ሀገር የሆነ ነገር ቢዘር ለቤተሰብ ፈተና ነው ሆኖ ብዬ ውዝድረዋል ሞልቼ ቀጥታ የገባሁ ጻድቃኔ ማርያም ነው። ጻድቃኔ ማርያም አላቃትም ግን በቃ ቀጥታ ጻድቃኔ ማርያም መጣ። ከዛ በኋላ 2 ወር ነው ጻድቃኔ ማርያም የከረምኩት። እዛ እንዳለው አባቴ መጣ፣ ስንቅ ይዞልኝ መጣ። አየኝ አባቴ ይሄንም ከርመው አልኩት፣ ያለውን ነገር ነገርኩት። ከያ በኋላ ይሄ ብራኳ አላል ብራኳ ይባላል። ከያ በኋላ እዛ ላይ በዛ ፈነዳልኝ እግዚአብሔር ይመስገን። በቃ ይሄ አይኔን የሚያቃጥለኝ ራሴን በዚህ ወጣልኝ። ከዛ በኋላ ወደ ንባብ የገባሁት ከዛ በኋላ ነው። ጻድቃኔ ማርያም 2 ወር ከተጸበሉ እምነቷን ከተሻሸው በኋላ እዛው ደጇ ከጸናው በኋላ በጀርቤ ላይ ፈነዳልኝ። በቃ ከያ በኋላ ያደረቀ ኃይለ ማርያም እንደገና ወደ ትምህርት መመለስ ከ3 አመት በኋላ ወደ ትምህርት መመለስ ፈለገ። ይሄ ፈተና ነበሩ ነው ለመናገር። ጓደኞቼ ሲመረቁ እኔ ወደ ቲቪቲ ገባሁ ልማር። ጓደኞቼ ዲግሪ ጨርሰው ወደ ስራ ሲፈልጉ እኔ ደግሞ ትምህርት ገና ወደ ቴክኒክና ሙያ ኮሌጅ ልማር ወዴት ገባሁ? ትምህርት ገባሁ። ይሄ እውነት ፈተና ይፈተናቸው። እኔ ታጋሽ ሆኜ ነኝ እንጂ እግዚአብሔር አስችሎኝ እንጂ ይነዳል። ኃይሌ ስራ ገብተህ ይሉኛል ተማሪዎች እኮ ናቸው ጓደኞቼ አብረኝ የተማሩት ቴክኒክና ሙያ ኮሌጅ ስራ አግኝተህ ነው እንደምናምን ይሉኛል። አወላቸዋለሁ። እኔ ግን ልማር ነው የምገባው ተስፋ ባለመቁረጥ። እግዚአብሔር ደግሞ እንጀራ የሆነ ነው መሰለኝ ይሄ በአይሲቲ ዘርፍ እየተማሩ አሁን እዚህ ደርሻለሁና አንዱ ይሄ ነበር። ሌላም አለ አሁን ለእናንተ ልነግራችሁ የማልችለው በጣም ውስጣዊ እንትን አለብኝ። እንደዚህ ማለቴ ከእግዚአብሔር የሚያሸንፈው ነገር አይደለም፣ ግን ይፈታዋል እሱ በጊዜ ያስተካክለዋል። አምነዋለሁ እስከዛሬ ጠበቀኝ እሱ ስለሆነ እና አንዱ በትምህርቴ እንዲህ አይነት መሆኔ ያናድደኝ ነበረ፣ ይበሳጭ ነበረ። ግን እንደሌሎቹ ሰዎች እንደዚህ እንዲህ መሆን አለብኝ አለ። ሌላ መንገድ ነው የምቀይሰው ባጭሩ። አሁን አስቡት ከሶሻል ሳይንስ ስትሪም ወጥቼ አሁን በናቹራል ሳይንስ እዚህ ውስጥ መግባቴ ማለት ዲግሪ በጀመሩ መራግብር በ10 አመት ነው እንደገና ዲግሪ ልማር የገባሁት። 10 አመት ወደ ኋላ ላግ ማድረግ ምን ያህል ከባድ እንደሆነ 10 አመት ዲግሪን በጀመርኩበት በ10 አመቴ 2001 ነበር ሐዋሳ ዩኒቨርሲቲ የገባሁት። 2011 እዚህ ፌደራል ቴክኒክና ሙያ ኢንስቲትዩት ዲግሪ ለመማር ገባ። 10 አመት ወደ ኋላ ቀርቼ ማለት ነው። ለምን ፒኤችዲ ሰርቼ ሌላ ስራ መስራት በማገኝ ሌላ ስራ ዘርፍ ላይ መሳተፍ በምችልበት እድሜ ላይ ወደ ኋላ 10 አመት ማቃጠል እንግዲህ አስቡት። ይሄ ፈተና ነው፣ ድካምም ነው ብዬ አስባለሁ። ግን ከጤንነት የሚበልጥ አንዳች ነገር የለም። በዚህ ተማመኑ። ከጤንነት በላይ ሀብት፣ ከጤንነት በላይ ገንዘብ፣ ከጤንነት በላይ ማንነት የለም። እግዚአብሔር ይመስገን በዚህ አለው ብዬ አስባለሁ። ይሄ ነበር አንዱ ቻሌንጅ።
ብለህ የምትጸጸትበት ውሳኔ አለ? አዎ ራሴ ማለት እንደዚህ ኤክስተርናላይዝ የማደርጋቸው ነገሮች የሉኝም። በርግጥ ግን እኔ ሰው ነኝና እንደ ሰው አንዳንድ ጊዜ የምጸጸጥባቸው ነገሮች ይኖራሉ። ሆነን ለመናገር እኔ የሆኑ ሰዎች ተጣልተው በጊዜው ሁኔታዎችን አመቻችቼ የሆነ ነገር ባለማድረጌ ያ ነገር ተበላሽቶ አውቃለሁ። ማለት ሰው ተጣልተው ነው ሁለት ሰዎች ግን በጊዜው እኔ ነገሮች አልመቻችልኝ ብዬ እነኛን ነገሮች ማስታረቅ አልቻልኩም። እነኛን ችግሮች መቅረፍ አልቻልኩም። ከዛ ጋር ተያይዞ ደግሞ ቅድሚያ መስጠት የነበረብኝ ለዛ ነበረ። ግን ቅድሚያ ባለመስጠቴ እንግዲህ የሥጋ ፍቃድ አንዳንድ ጊዜ ይከብዳልና ያንን ባለማድረጌ ያንን ችግር ባለመቅረፌ አንዱ ለምን ይሄን አላደረኩትም ነበር እላለሁ። ይሄንን ነገር ባድርገው ኖሮ እንዳይፈጠር ነበር ብዬ ያው እንግዲህ እግዚአብሔር ያለው መድኃኒዓለም የቆረጠው ቀን ስለሚሆን በዛ አግባብ ሳይሳካ ቀርቷል። ያው እንግዲህ በዛ አግባብ ነው አሉ አንዳንድ ነገሮች እንደዚህ። ግን ያው ሰውነንና መውደቅ መነሳት አለ። በማህበረሰብ ውስጥ ስትኖሪ ማድረግ ያለብሽን አድርገሽ ስትገኝ የሚጸጽቱሽ አሉ። እኔ ግን እነኛ ሁለት አካላትን ሳላስማማቸው የሆነ ነገር መፈጠሩ ትንሽ ቅር ይለኛል። በርግጥ ያ ነው አንዱ የኔ የመጽሐፍ ቅዱስ ክፍል ወይም የመጽሐፍ ቅዱስ ጥቅስ? የመጽሐፍ ቅዱስ ጥቅስ እኔ ምን አሁን እንደዚህ ብዬ ልለው አልችልም ሆነን ለመናገር። ግን እኔ ሚስጥረ ስጋዌ የዮሐንስ ወንጌል ምዕራፍ 1 በመጀመሪያ ቃል ነበረ፣ ቃልም እግዚአብሔር ነበረ የሚለው ክርስቶስ እኛን የመሰለበት፣ እኛን የወደደበት፣ እኛን ያከበረበት ለቅዱስ ዮሐንስ ገልጦ ያናገረው ቃል በህይወቴ ሁልጊዜ ይኖራል። ከዛም አልፎ ይሄ ነው በቃ እግዚአብሔር ስጋ ለብሶ መገለጡን የተናገረበት የዮሐንስ ወንጌል ምዕራፍ 1 ቁጥር 1 ጀምሮ ያለው ማለት ነው። እስከ ቁጥር 14 ያለው የህይወታችን የመዳናችን አንዱ እንትን ስለሆነ በጣም እንወደው እሱ ነው። ወደድከው መጽሐፍስ ወይም ለኛ ደግሞ ቢያነቡት ብለህ የምትጋብዘን መጽሐፍ? እሺ ሁለት መጽሐፍት ማለቴ ገና ማነባቸው አሉ። ግን አንዱ አሁን ተንከተም የሚል ሊቀ ሊቃውንት ስምዐ ኮነ የጻፏቸው መጽሐፍ አሉ። ተንከተም የሚል ማለት ነው። እሱ ጸሎተ ሃይማኖት ነው። ግን እውነት ለመናገር ቀልብሽን የሚሰበስብ መጽሐፍ ነው። እሱ ጠንካራ መጽሐፍ ነው። እውነት ለመናገር ትንሽ ከበድ ይላል። እሱ በጣም ግሩም መጽሐፍ ነው። ተንከተም የሚለው ሊቀ ሊቃውንት ስምዐ ኮነ መላክ የጻፉት መጽሐፍ ነው እና እሱም በጣም ወድጄዋለሁ። እውነት ለመናገር ጥልቅ ነው። እንግዲህ ሊቁ ያመሰጠሩ መጽሐፍ ነው። ሁለተኛ አሐቲ ድንግል አሐቲ ድንግል የሚለው በአባ ገብረ ኪዳን ግርማ የተጻፈ ግሩም የነገረ ማርያም መጽሐፍ ነው። እውነት ለመናገር እሱ በጣም የሚገርም እኔ አሁን ሰው እሱን ካላነበበ ይቆጨዋል። ማርያምን ሰው እሱን መጽሐፍ እኔ ገዝቶ ቁጭ የሚያደርግ ሰው ካለ በደለኛ ነው ማለት በእኔ በደለኛ ነው። እሱን መጽሐፍ ማነበብ አለበት። አሐቲ ድንግል የሚለውን መጽሐፍ ማለት ነው። በጣም ቆንጆ መጽሐፍ፣ በጣም ግሩም መጽሐፍ ነው። ሶስተኛ ደግሞ ትምህርተ ሃይማኖትና ክርስቲያናዊ ስነ ምግባር የሚል ሊቀ ጉባኤ አባ በራ በቀለ የሚባሉ አባት የጻፉት መጽሐፍ አለ። በጣም ግሩም መጽሐፍ ነው። ብዙ ነገሮችን ያቀፈ መጽሐፍ ነው። እነኚህን ሶስት መጽሐፍ ቢያን ሶስቱም ጊዜና ነገሮችን ይፈልጋሉ፣ ጥሞና ጊዜ ይፈልጋሉ። እነሱ መጽሐፍ ቢያነቡት ጥሩ ነው። ብዙ እኔ በጣም ከወደድኳቸው መጽሐፍቶች እነኚህ ሶስቱም ትላልቅ መጽሐፍት ናቸው።
የሚያስተላልፍ ቁም ነገር ፍጹም ሃይማኖታዊ ነው። ነገረ ድህነት ነው። ትምህርተ ሃይማኖት ነው። ነገረ ማርያም ነው። ነገረ ቅዱሳን ነው። አምስቱ አዕማደ ምስጢር ነው። አምስቱ አዕማደ ምስጢር ሰባቱ ምስጢራተ ቤተክርስቲያንን ያሉበት ነው። ስለዚህ ይሄንን እንዲያነቡ ሰዎችን ነግራቸዋለሁ፣ መክራቸዋለሁ ብዬ አስባለሁ። ኧረ እኔ ልሸልመው ገዝቼ ከብዶኝ ነው የተውኩት። እሺ እና ዝማሬዎችን ተንከተም ትሰማለህ? እንትን ነው ጸሎተ ሃይማኖት ነው። እሺ ዝማሬዎችን ትሰማለህ ብዬ አስባለሁ። እና ምን አይነት ዝማሬዎችን ለመስማት ትመርጣለህ? ዝማሬ አዎ አደምጣለሁ። እኔ የኪነ ጥበብ ወልደ ቂርቆስ መዝሙራት ደስ ይሉኛል። ደስ አሁን በሃይማኖት ደስ ይለኛል አይባልም። በነገራችን ላይ ደስ ይለኛል ምንድነው ደስ ይለኛል? ደስ ይለኛል አይባልም። በብዛት አምልኮ ነው፣ ህይወት ስለሆነ እንዴት ልትገልጪው ትችያለሽ? አሁን አንድ ጊዜ አሁን ይሄ ደስ ይለኛል ይሄ ደስ አይለኝም አይባልም በሃይማኖት እንትን እያለ በቃ ማለት መገረም ነው ያለብን። አሁን አንድ ነገር በቃ ሚስጥራት ሲያያዙልሽ ከመጽሐፍ ቅዱስ ጋር አያይዘው ሲያስተምሩት እግዚአብሔር ስራው ግሩም እያልሽ ነው እንጂ ይሄ አሁን ደስ ይላል። አንዳንድ ሰዎች እንደ ለኔ መዝሙር ዘምርልኝ እንደዛ ሲሉ አልወድም። ሆነለ ለመናገር አሁን ዘምርልኝ ለኔ እንዲህ አይባልም። መዝሙር አምልኮ እኮ ነው። እና እኔ አሁን ቅርብ ጊዜም የእንትና የህቴን አሁን የትንቢት መጽሐፍን ተመስገን የምለውን ነገር አዳምጠዋለሁ። ቴሌግራም የቻናል ላይ ራሱ አስቀምጨው አንዳንድ ሰዎች መዝሙሯን ወደናታል ይሉኛል። አይ ዩቲዩብ ላይ ማለት ሰብስክራይብ አድርጉ እያልኳቸው እንደዛ ኮሜንት አደርጋቸዋለሁ ለመናገርና የኪነ ጥበብ መዝሙር በጣም ግሩም ናቸው። ሆነል ለመናገር ዘመን አይሽሬ ማንም የሚተካቸው የለም። ኪነ ጥበብን ማለት ነው። በጣም ትልቅ አባት ናቸው፣ ባለውለታ ናቸው። ትምህርት ሃይማኖትን በእውነቱ መጽሐፍ ነው እኮ የእሳቸው የጻፉት እኮ መዝሙር ሳይሆን መጽሐፍ ነው የደረሱልን ባጭሩ። ከዛ ባለፈ ይልማ ኃይሉ እሳቸውም ጥሩ መዝሙር ነው እንትና ወደ ንስሐ የሚያዘነብሉት ነው የማዳመጠው። አሁን አገሬም እንትና አገሬ ነሽ የደረሰቻቸው በዛ አጋጣሚ ያው ገብቼ ዩቲዩብ ላይ ሳይ የህቴን የትንቢትን መዝሙር አገኘኋቸው። አሁን በጣም ይመስጡኛል ማለት ከኔ ጋር እንደሆነ ያደርጉኛል። በዛ አጋጣሚ ያው እንግዲህ ዝማሬ መልእክት ያሰማል እውነት ከዚህ በላይ እንዲሰሩ ከዚህ በላይ እንዲተጉ ሰው እንዲማርበት የሚደክሙ ሰዎችን እግዚአብሔር እንደው ብርታቱን ያደላቸው ብዬ እለምናለሁ፣ ማጸናለሁ። ስለዚህ እነዚህ መዝሙሮች ነው የማዳምጠው። የኪነ ጥበብ አንዳንዶች እየመረጡ አዳምጣለሁ፣ ሁሉንም አዳምጠው። ማህበረ ቅዱሳን እግዚአብሔር ቢረዳኝ ራሱን አሁን ትምህርቴን ካጠናቀቁ በማህበረ ቅዱሳን መዋቅር ውስጥ ሆኜ የምችለው ሙያዊ እገዛ ማድረግ ነው የምፈልገው እውነት ለመናገር። ግን እሱም ቢሆን ባለውለታዬ ነው ማህበረ ቅዱሳን። የእሱም የሚያዘጋጃቸው መዝሙሮች ነገር ሃይማኖትን ከመጠበቅ ቅዱስ ያሬዳዊ ዝማሬዎችን በትውልድ ውስጥ እንዲሰርጡ ከማድረግ በዚህ ትልቅ ስራም እየሰራ ስለሆነ የእሱንም መዝሙሮች አዳምጣለሁ። መርጬ ነው የማዳምጠው። እንግዲህ ለምን ትመርጣለህ ማለት አይቻልም። በዚህ መልኩ ነው እኔ የማዳምጠው ማለት ነው። በህይወቴ እኔ ማለት ብዙ ነገሮች ሊኖሩ ይችላሉ። በርግጥ እኔ በህይወቴ ላይ ደርሶ እኔ ሁልጊዜም እርግጠኛ መሆን የምችለው በፈተናም ውስጥ ሆኜ እያለሁ ራሱ እግዚአብሔር ከኔ ጋር እንደሆነ ነው። ይሄንን እርግጠኛ ሆኜ መናገር የምችለው ማለት ነው። አሉ ብዙ ነገሮች ማለት እኔ የተማርኩባቸው እኔ የደከምኩባቸው
ባልሆንባቸው የማስባቸው ነገሮች አሉ። እነሱም መድገም አልፈልግም። እውነት ለመናገር መድገም አይደለም ወደ ኋላ ዞር ብዬ ማየትም አልፈልጋቸው ነገሮች አሉ። ይህ ነው። ስለዚህ በጣም በእነዚህ ጉዳዮች ላይ አቋሜ የጸና ነው። ወደ ኋላ ለመመለስ አልሞክርም፣ አልፈልግም። እኔ ግን በህይወቴ አንድ ማስታውሰው ጻድቃኔ ማርያም ለተወሰነ ቀን ከርሜ አጣዬ ወደሚባለው ቦታ ሲሄድ ተማሪ ነኝ። 19 ብር ነው ያለኝ። 19 ብር ከየት አንስቼ ከዛ አንስቼ አጣዬ እስከምገባ ድረስ ከዛ ትራንስፖርት ከፍዬ እናንተ ላታውቁት ትችላላችሁ። የሆነ የኦሮሚያ ልዩ መስተዳድር ናት። እዛ ውስጥ እዛች ነው መውረድ የምፈልገው። ለእናት ለአባት የምትቀርበዋ መንገድ ወደ ቤተሰብ መሄጃ እዛዝ ነበረች። እግዚአብሔር ያደረገልኝን ነገር ነው እኔ በቃ እንዴት ቢወደኝ ነው ብዬ የማስበው። ወይንም እኔ እድሜ ረጅም ነው ብዬ የማምንበት አንዱ አብይ ምክንያት ያንን ለታይ ተደረገልኝ ነገር ነው። ለምን ያ ቦታ ላይ ጦርነት ተካሂዶን ያልሰማሁም የጎሳ ጥላቻ ነበርና ጦርነት ነበረ። በዛ ቦታ ላይ ክርስቲያን የሆነ ኦርቶዶክስ የሆነ ሰው መንቀሳቀስ አይችልም። ባጭሩ እንኳን እዛ ቦታ መገኘት በርቀት ከታየ ይገደላል። ተቋርጧል መንገዱ፣ ምንም ነገር የለም። እና መውረድ የፈለኩት ብር ትራንስፖርት የከፈሉት እዛ ቦታ ላይ ለወርድ ነው ባጭሩ። ከዛ ትራንስፖርት ከፍዬ እየሄድሁ እያለ እንግዲህ ከጻድቃኔ ማርያም ወጥቼ ማለት ነው ቀጥታ እየሄድሁ እያለ የምወርድበት ቦታ እንደዛ እየታየኝ የተወሰነ ዲስታንስ ትንሽ እየቀረኝ እያለ እንቅልፍ ወሰደኝ። ከታስበው መንገዱን አልፌው አጣዬ ደርሻለሁ። እና አሁን በምን ልህን ነው ያሳስብ በዛ የተማርኩባቸው የተከራየሁባቸው ሰዎች ስለነበሩ ደነገጡ። እንዲህ ቤት መጣ እንደዚህ እግዚአብሔር ቋና ተረፈ። እና በዛ አጋጣሚ እንግዲህ እናቴ ቅድስት ድንግል ማርያም ጻድቃኔዋ እመቤት የዘርዓ ያዕቆብ እመቤት በዚህ ሳይገባኝ ልጇ ስለሆነ ነው ማለት ሳይገባኝ ሳይሆን ልጇ ስለሆነ በክንፏ ከልላ ለዚህ ቀን አድርሳኛለች። አሁንም ቢሆን እተማመንባታለሁ የጌታዬ እናት ያሰብኩትን ሳልፈጽም እንግዲህ ምልጃዋ ደግሞ እስከዛ እንዲያደርሰኝ ማጸናታለሁ። ይህ ነው። አንዳንድ ነገሮች እንደዚህ የተማርኩባቸው ቢኖሩም እንግዲህ እኔው የተማርኩባቸው አሉ። እንደዛ ብዬ ላነግራችሁ እችላለሁ። እሺ፣ በህይወትክ የተደሰትክበት ቀን? በህይወቴ የተደሰትኩበት ቀን እኔ እንዳጋጣሚ እናቴ አንድ የሆነ ችግር ደርሶባት ነበር። እንዳጋጣሚ ያ ችግር ደርሶባት በጊዜው እኔ ነበርኩና ያንን ኃላፊነት መወጣቴ ያስደስተኛል። እናቴ እውነት ለመናገር በዛን ጊዜ እኔ እናቴ ጋር ባልኖር ከእናቴ ጎን ባልቆም እናቴን ያን ጊዜ ባልደርስና ባላግዛት እንትናል በቃ የሆነ ነገር ይሰማኝ ነበር። ያንን ጊዜ በማድረጌ ሁሉ ጊዜ ደስተኛ ነኝ እውነት ለመናገር። በቃ እንኳን ተገኙ እንኳን አደረኩላት እንኳን በቃ ያን ጊዜም ራሱ የመከረችኝ ምክር እስካሁን ስንቅ ሆኖኛል ለእናቴ ማለት ነው። እና ለእናቴ ባደረኩት ልጅ ነኝ አደረኩት ማለት ግን አይገባኝም ማለት ልጅ እኮ ለእናት አባቱ አደረጉ አይልም። ምክንያቱም ምን ሊከፍል ይችላል? ምን ካደረጉለት ነገር ምንም ዋጋ ረብ የለውም፣ ጥቅም የለውም። ልጅ እንዲያደረጉ ቢል ለፈለፈ ነው የሚባለው እንጂ ለእናቴ ግን በዛን ጊዜ ጉዳት ደርሶባት ስለነበር አብሬያ ስለነበረው ማለት እንዳይሰማት አድርጊያታለሁ። ያን ስላደረኩላት እግዚአብሔር እንግዲህ ደግሞ እድሜ ጤና እንዲሰጥልኝ በጸሎታ የምታግዘኝ እሷ ናት። እውነት ለመናገር በሄድኩበት ሁሉ ትሳልልኛለች ልጄ በሰላም እንዲመለስልኝ ብላ በዚህ ደስተኛ ነው። እውነት ለመናገር ሞገሴ ናት። እንዴ አስቢ አሁን እዚህ ትምህርት ቤት ለማር መጥቼ እኔ አላቅም ግን ስለተስላለች በቃ ልጄን በሰላም መልስልኝ በመንገድም በምንም እንዳያገኘው ብላ
እኔ ሽማግሌ ልጇን እና ሁሉ ጊዜ እኔ በእናቴ ደሰታለሁ ለመናገር በቃ የፍቅር ህይወት አው ግን ያው ይሄንን እንትን ነው ማለት አልፈልግም ማለቴ እንደ ሁሉም ማንም ሰው ነው የፍቅር አጋር የፍቅር ህይወት እንዲኖር ይፈልጋል ቢሆንም ደግሞ ላይሳካም ይችላል ደግሞ ሰው ነንና እንግዲህ ሰው የተልባ ሰፈር ነው ታውቃላችሁ አይደል ተልባ ሰፍራችሁ ታውቃላችሁ ተልባ ሰፍሮ የሚያቅሰው አለ ተልባ ሲሰፈር ሞላው ሲል ጉድል ሞላው ሲል መውደል ነው ዝም ብሎ መንሸራተት ነውና እንደዚህ አይነት ህይወት ያጋጥመናልና እንደዚህ ያለ ቢኖርም እንግዲህ እግዚአብሔር ቢረዳን እግዚአብሔር ቢፈቅድ ነገን ማየት ከቻልን ወደ ትክክለኛው መስመር መግባት አለብኝ ብዬ ማመን ሰው ነኝ ደስ የሚሉ ነገሮች አይደለም ማለት ለሰው ተሞክሮ ማወራው ነገር ስላይደለ ይሄንን አልፈዋለሁ ግን እኔ ሰውን የምመክረው አንድ ሰው ትክክለኛ ሰው ነው ብዬ የማስበው በትዳር ህይወት ወይም በመንኩስና ህይወት ካለ ብቻ ነው በቃ ከዛ ውጪ ያለው ምንድነው የሚባለው አረም ነው ፍሬ አይደለም ብዬ አስባለሁ ስለዚህ አንድ ሰው አቅመ አዳም የደረሰ አቅመ ሔዋን የደረሰ ሴት በትዳር ህይወት ውስጥ መስመር ውስጥ ማለፍ አለባት ካልቻለች የነ አባ እንጦንስን ቆብ አድርጋ በገዳሟ ወይ በገዳሙ መኖር አለበት ሚና መለየት አለበት ብዬ ነው አቋሚ ይሄ ነው እኔ ስለዚህ ትዳርም ቅዱስ ነው ለምን ቢባል እንዴ እያየነው ስለሆነ ምንኩስናም ቅዱስ ነው ከእግዚአብሔር ጋር የሚገናኙበት ስለሆነ ነውና እግዚአብሔር እንግዲህ ሰው ያስባል እግዚአብሔር ይፈጽማል ብዙ ማለት በዛ አልፈልግም እንግዲህ ትምህርቴን ማጠናቀቂያለሁ ከዚህ በኋላ ወደ ስራ ይሆናል ያስባለሁ እንግዲህ ፍቅርም አንድ ማነገራችን ላይ ፍቅር እንዴት ነው የምናብራራው ግን እሱ ትንሽ አይከብድም አሁን ፍቅር ሲሉት ያው እንግዲህ ሰው በትዳር ተወስኖ በትዳር ውስጥ ፍሬ ቢያፈራ ይሻላል አሁን አንዳንድ ጊዜ እኔ ከማየው አንፃር ነው የምነግራችሁ ትዳርን የሆነ ቦታ ላይ እንደዚህ አውጥተው ቁጭ አድርገውት በቃ አሜን የሚባልለት የሚመስላቸው ሰዎች አሉ በቃ እንደዛ አንግሰውት ቁጭ አድርገው ትዳር ምንም የሌለው ፈተና ቁልቁለሽ ሽቅመት የሌለው ሰው መስለው ይገቡና ትዳር ተቀንበሩ ሲጫናቸው በቃ አበያ በሬ ታውቃላችሁ አሁን እኔ ገጠር ላይ ስለሆነ አብዛኛው ምሳሌዎች ወደዛ ይሆናሉ አንድ ሰው ጠምዶ እያረሰ ይያለ አንዱ በሬው ጎበዝ በሬ አንዱ በሬ ደካማ በሬ ይሆናልና ደካማው በሬ አዝመራ ላይ እኮ ነው ረብ ይልበታል ይሄንም ተስፋ ይቆርጣልና በህይወት ውስጥ አንዳንድ ጊዜ አንዱ ይወድቃል አንዱ ይነሳል በዛን ጊዜ ምን ትላል አንዱ ጎበዝ ካልሆነ ያንን ደካማውን ካላበረታው ይከብዳል ነው ያም ደካማው ደግሞ ደህናው ሲስበው ካልተነሳ ከባድ ነው ለመናገርና ሰው በትዳር ህይወት ቢኖር እኔ መልካም ነው ብዬ አስባለሁ ወደዛ እንገባለን እንግዲህ የተማርናቸው ነገሮች ይበቃሉ ማለት እኔ ያው ሰው በህይወቱ ያሳለፋቸው ነገሮች ካልተማረ መቼም አይማርም ብዬ አምናለሁ ምን ይላሉ አንዳንድ ጊዜ አንድ ሰው ሲሄድ ድንጋይ መጥቶት መልሶ ያ ድንጋይ ደግሞ ከመታው ችግሩ የሰውየው ሳይሆን የድንጋዩ ሳይሆን የማን ነው የሰውየው ነው ስለዚህ በዛ የተማርንባቸው አሉ የወደቅንባቸው አሉ የተነካከልንባቸው አሉ ግን ወድቀን አንቀር ይሄ ተስፋችን ነው ስለዚህ አብሶ ደግሞ እውነት ለመናገር በቤተክርስቲያን ውስጥ ያለን ልጆች ፈተና የማይገጥመን የሚመስላቸው ሰዎች አሉ አንዳንድ ፈሪሳዊ ሰዎች ለፍርድ የሚቀርቡ ሰዎች አሉ የሰውን ደካማነቱን የሚረሱ ሰዎች አሉ
እውነት ለመናገር ለምን መሰላችሁ አሁን በሰው ላይ ሰውን ስንመክር ለበጎ ነው እንላለን አንዳንድ ጊዜ ይሄ ለበጎ ነው የሚባለው የመጽሐፍ ቅዱስ ቃል አንዳንድ ጊዜ አለቦታው እንጠቅሰዋለን አሁን አንድ ሰው ሲመክር ለበጎ ነው ይላል አይደል አዎ ይሄ እኮ የሆነው ለበጎ ነው እሺ በራሳችን ላይም ሲሆን ለበጎ ነው ማለት አለብን ማለት ነው ለኛ ሲሆን መጥፎ ሆነብን ለሰው ሲሆን በጎ ሆነለት ማለት ያለብን በእኛም በጎ ነው ለነዛም በጎ ነው ነገሮችን ክስተቶችን በአስተማሪነታቸው እንወስዳቸዋለን ማለት ባደረሱት ፈተና ሳይሆን በአስተማሪነታቸው ተምሮ ተፈትኖ እንደገና ወደ መስመር የገባ ሰው ደግሞ ምን ይሆናል ጥሩ አስተማሪ ይሆናል ብያለሁ እንግዲህ እግዚአብሔር ደግሞ ፍጻሜያችንን ያሳምረው እንዲሁ እንትን ብለን እንዳንቀር ይሄንን ነው ምክሬን የምሰጣቸው ወደ ቤት አልተሰማኝም ቲክታክ ዓለም እንዴት ተቀላቀልክ? ወደ ቲክቶክ እንዴት መጣክ? እሺ አይ ጥሩ ቲክታክ በእውነት የመጀመሪያው ቤተሰባ ነው እኔ አንድ ጊዜ ምን መሰላችሁ እንዲሁ ገብቼ የት ነው የገባሁት ቀጥታ ቤተሰባ ነው የገባሁት እና ቤተሰባ ናት እናቴት ያሉ ምን ጸሎት አልቋል ትምህርት ይሆን መርሐ ግብር አልቆ ስደርስ ስገባ ማን ምንድነው ስትይኝ ታስተውሽኝ ይሆናልና ኃይለ ማርያም እባላለሁ ስሜ ይሄ ነው እውነት ለመናገር ያው ነው ኃይለ ማርያም እባላለሁ ምንድነው የምታገለግለው እስቲ ምን ንገረን ነገርኩሽ ምናልባት ከቻሉ ኮርስ ልሰጥ እችላለሁ እንጂ አልኩሽ በያው ቀረው ወደ ትምህርት ገባው ማለት ትምህርቴ ላይ ብቻ አደረኩ ቲክቶክ አፕሊኬሽንም የለኝም ስልኬ ላይ እውነት ለመናገር ከዛ እንደገና አሁን ትምህርቴን ስጨርስ ሪሰርች ላይ ሲሆን ጊዜ ሲኖረኝ እስቲ ቆይ አንዳንድ ነገሮችን ሳያቸው መግባት ጀመረው አንቺ ጋር 3 ቦታ ነገባለሁ ቲክታክ ላይ ቤተ ጻድቃኔ ማርያም አለ እና ደጅ ሰላም አንዳንድ ጊዜ ገባለሁ እና ቤተሰባ በብዛት እሱ አንቺ ጋር አሳልፋለሁ ማለት ነው በዛ አግባብ ነው እዚሁ በነገራችን ላይ እግዚአብሔር ሰውን የሚያስተምርበት መንገዱ በጣም ብዙ ነው አንዳንድ ጊዜ እኛ በራሳችን ፍልስፍና እንጓዛለን እንጂ የእግዚአብሔር እውነት ይቀድማል ደሞና እኔ እዚህ ቦታ መጣሁ ለበላይ ጥያቄ ሲወዳደሩ አየው አሁንኛው ላይ ከዛ በኋላ ሲወዳደር ብዬ ገባው ማቃቸው ጥያቄዎች መልሳለ ማላቸው ያልፉኛል በዛ አግባብ ያው ለምጄ ቀረው አልኳቸው ቲክቶክ ላይ እና እነዚህ ቤቶች ላይ መማረው እውነት ለመናገር ወደ መንፈሳዊ ነገር አሁን ትንሽ ወደዚህ ህይወት እንድገባ ያደረጉኝ አሁን ቤተሰባ ቤተ ጻድቃኔ ከገባሁ በኋላ ነው እንደገና የባነንኩት ማለት ነው እውነት ለመናገር መሐከል ላይ እኔ ራሱ ጠፍቼ ነበር ማለት እችላለሁ ማለት እንደዚህ ነገሮችን ትቻቸው ነበር መንፈሳዊ ነገሮችን ትቻቸው ነበር ግን አሁን እንደገና ይሄ ተሳስቻለሁ እግዚአብሔር ሆይ ማረኝ ብዬ እንደገና አሁን ምን እያደረጉ ነው እያቆጣቆጥሁ ነው እየለመለምሁ ነው እየተማርሁ ነው እግዚአብሔር እንግዲህ ሰዎችን የሚጠራ እኔ አሁን የዛን ልጅ ውለታ አረሳም የቱን ያን የሳቀብኝ ልጅ ለኔ ሳቀብኝ ሳይሆን ገሰጸኝ ነው ግሳጼ ነው እውነት ነው እግዚአብሔር የጠራኝ በዛች ነው እንግዲህ አንድ ነገር እግዚአብሔር ሰውን አይጠራምና ወንድሜ ሲሳይ አሁንም በሲሳይ ይብዛለት ሰማያዊ ጸጋ ይብዛለት እላለሁ ባለውለቴ አሁን አረሳው እኔ ምንም ይሁን ምን እንኳን ሳቀብኝ እንኳን ተዘባበተብኝ እና በዛ አግባብ አሁንም ወደ መንፈስ እግዚአብሔር እንኳን ልራቅህ ብሎ አያረቀኝም ሆነን ለመናገር ዘሎ መጽሐፍ ውስጥ ነው የማገኘው እኔ አንዳንድ ጊዜ እንደዛ አንዳንድ ህይወቱ ጣውረ ሲያጋጥመኝ ያው ሰውነንና እንከፋለን እናዝናለን እንደማለን እንሰነካከላለንና ግን እኔ መልሽ የማገኘው ሃይማኖት ውስጥ ነው ሆነን ለመናገር ራሴን ማለት ነው ወይ መጽሐፍ ሳነብ መጽሐፍ ቅዱስ ሳገላብጥ ድርሳኑን ሳገላብጥ እግዚአብሔር ማለት እኔ ታገላለሁ ልወጣ እያለ እሱ ግን የት ነው የምትወጣው ናገባ እያለ ወደ ውስጥ ይወተተኛል እንግዲህ
ደጋባ ስለሆነ እግዚአብሔር ማለት ነው። እኛ ግን ያው የምናስበው ምድራዊንን ስጋ ነገር የስጋ ጉዳይ እናስባለን፣ ምድራዊ ነገር እናስባለንና ፈቃዱ ግን እሱ እየበለጠ ወደሱ ይጠራኛል። ይሄ ነውና ቲክቶክ ያው በዛ አጋጣሚ ነው ወደዚህ መንደር የመጣሁት። አሁንም እንግዲህ ያዝልቀን ብዬ እጸልያለሁ። ያጽናን ያብዛን እያለ አሜን። ብዙ ቤቶች ስታገለግል ያው እንደምታገለግል ነግረህናል። ሰው ቤተሰቧ ላይ ያለ አስተያየት ምን ይመስላል? ቤተሰብ ላይ ጥሩ ነው። እኔ አሁን አንዳንድ ጊዜ መማር ብቻ ቁም ነገር የለም። እኔማ አሁን ቤተሰባ ሌሎችም ቢሆኑ የተግባር ቤት ናቸው ብዬ ነው የማምነው ማለት ነው። እኔ የተግባር ቤት ናቸው። ሰው ምንም በእውቀት ቢራቀቅ ምንም በቃ ምጡቅ አእምሮ፣ ምጡቅ እውቀት፣ ረቂቅ እውቀት ቢኖረው በዚህ እኔ ብዙም አልመካበትም። በዚህ ብዙም አልደሰትም። ማን ነው ምናምን ማድረግ የሚችል ከሆነ እና ቤተሰባ ከመወደው ከመንፈሳዊ ማህበራት መካከል አንዱ ነው። ለምን ቢባል ለድሆች በቃ እኔ ትልቁ ይሄንን ነው። ለድሆች ካለው አስተባብሮ ድሆችን የሚጎበኝ ሰው፣ ድሆችን የሚጠይቅ ሰው፣ ድሆችን አለሁላችሁ እንደሚል ሰው ምስጉን ሰው የለም። እውነት የምናገረው በይሄ ጉዳይ ነው። እግዚአብሔር ከተናቁት ጋር ነው ምን ጊዜ የሚኖረው ማለት ነው። እግዚአብሔር ከማንተምናቸው ከማንገምታቸው ሰው ከነሱ መካከል ነው የሚገኘው እና የእግዚአብሔር እንግዶችን መጠየቅ፣ ማብላት፣ ማጠጣት፣ ማልበስ ሰማያዊ ክብር ነው። በቃ ትርጓሜ ነው ይሄ። በተማሩትን ተግባራዊ ማድረግ የምደሰትበት ይህ ነው። ብዙ ከሚያስተምር ሰው፣ ብዙ ከሚቀባጥር እንደኛ አይነት ሰው እንደዚህ በተግባር ሄዶ ትንሽ ነገር ማድረግ ሰማያዊ ዋጋው ከፍ ያለ ነው ሆነን ለመናገር እና አባቶች ምን ይላሉ? እኔ አስተምራለሁ ከሌ ተረጉማለች አላሉ። ሌሎች ያስተምራሉ፣ ቤተሰባ ደግሞ ምን ይላል? ይተረጉማል በተግባር ማለት ነው። ለገዳማ ጽዋፍ በመስጠት ሻማ፣ መጽሐፍት፣ የተራቡ ማብላት፣ የተራቡ እንዴ አይታችሁታል። እውነት ነገር አሁን ለአንድ የተራበ ሰው ወንጌል ቢሰብኩት ይሰማ መሰላችሁ? አይሰማም እኮ። የተራበ ሰው ወንጌል እስንስበከ ማቴዎስ ወንጌል ምዕራፍ ይሄን ያህል ቁጥር ይሄን ያህል ብትሉት አይሰማም። ግን ትንሽ ቁራሽ እንጀራ እጁ ላይ አድርጎ እችን ከቀመሰ በኋላ ተመስገን የኔ ጌታ እያለ ሲያመሰግን እንዴት ደስ እንደሚል እውነት ለመናገር እንዴት ህሊና እንደሚገዛ እውነት ያለው ሰላም እንደዚህ ሲሆንና መምህራን ያስተምራሉ፣ ቤተሰባ ደግሞ ይተረጉማሉ ብዬ ነው የምደመድመው ማለት ነው። በጣም ደስ ይላል እውነት ለመናገር። እስከ ሰው ፍጹም ነው ማለት አንችልም። 100% ይሆን ማለት ፍጹም ፈጣሪ ብቻ ነው። እስከ ድካማችንም ቢሆን እስከ ጉድለታችንም ቢሆን ሰዎችን እንደዚህ ያስተባበሩ ለሰዎች እውነት ለመናገር ሰው ላይ ከሰራ ይሄ ምንድነው? አምላካዊ ሱታፌ ነው። በቃ ለሰው ልጆች በሚያደርገው ፍቅር፣ ለሰው ልጆች በሚያደርገው ርህራሄ እግዚአብሔር ይህን ሰው አይጥለውም እውነት ለመናገር። ምንም እኔ ቤተክርስቲያን ከሚሰራ ሰው ሰውን የሚሰራ ሰው ምስጉን ነው እውነት ለመናገር። አንድ ደሃ ማዳን፣ አንድ ሰው ማዳን በጣም ትልቅ ነገር ነውና ይሄንን በምታደርጉት ነገር ሰው ይደሰታል። እኔም ከሚገዛኝ ነገር አንዱ ይሄ ነው። እግዚአብሔር ይስጥልኝ። ፈልገው ማስተላለፍ የምትፈልገው መልእክት ካለ እድሉን ልስጥክ። እሺ እግዚአብሔር ይስጥልኝ። ማመስገን መመስገን ለሚገባቸው ሁሉ ምስጋና ይገባቸዋል እውነት ለመናገር። እንግዲህ አንድ ቃልም የነገረህ ቢሆን እንደ አባትህ ቁጠረው እንደ መምህር ነውና የሚባለው። እንግዲህ እንኳን ብዙ ነገር ያገኘንበትን ብዙ ዕውቀት፣ ብዙ መጽናናት፣ ብዙ ተስፋ፣ ብዙ ራዕይ ያየንባቸው ወንድሞቻችን አሉ። አንድ ይህ ነው። ስለዚህ ቅድሚያ ለእግዚአብሔር ምስጋና ይሁን።
ለእናቱ ለእናታችን ቅድስት ድንግል ማርያም ስሟ ለዘላለም የተመሰገነ ይሁን። እውነት ሰው ጆሮ አልሰማ ሲለን ነግረኑ ቁጭታችንን የውስጣችንን ስሜታችንን ነግረኑ ገሸሽ ይላል ሰው ተወት ያደርገናል። ላለመስማትም ጆሮውን ይደፍናል። ጸሎትን የሚሰማ የሰዎችን ጩኸት ዝም የማይል የእውነት አባት መድኃኔዓለም ነው እና ተወለሱ እኔ ምን ጊዜም ማልደራደርበት ቅድሚያ ለሌሎች ቅድሚያ ማልሰጥበት እሱ ነው። ከዛ አልፎ ደግሞ አዛኝቷ ቅድስተ ቅዱሳን ድንግል ማርያም የሁላችን እናት ተስፋችን መዳኛችን የጸሎታችን ማረጊያ እሷ ናትና አብሶ ለኔ ሁሉ ጊዜ ከቀኝ ከግራይ ሆና የምታበረታኝ እናቴ ናት። በስሟ የምጠራላት ደሃ ልጇ ነኝና የሥነ ምግባር ደሃ ልጇ ስለሆኑ በጸሎታ ሁሉ ጊዜ ታግዘኛለች። እውነት ለመናገር ይሄ ነው ስሟ ነው ስንቄ ለኔ። ከዛ ባለፈ እንግዲህ ይኸው እዚህ እንደ ማህበር ቤተሰባን አመሰግናለሁ። ሌሎችም አሉ ብሩህ አእምሮ ያላቸው ውዳሴ ከንቱ እንዳይሆንባቸው ዋጋቸውን ለጽድቅ ለህይወት እንዲያደርግላቸው ጸሎቴ ነው። ይሄንን ነው እንግዲህ ስለነበረን ያለን ስለሚያኖረንም እግዚአብሔር የተመሰገነ ይሁን እላለሁ። እኔም ካለህ ጊዜ ላይ ሰዓትን ስለሰጠኸኝ በጣም አመሰግናለሁኝ። እግዚአብሔር ይስጥልኝ። ብዙ ነገር እንግዲህ እንደተማርንበት ተስፋ አደርጋለሁ። የዛሬውን በዚህ አበቃሁኝ። ጥያቄ ያላችሁ ሰዎች ካላችሁ መርሃ ግብሩን ወደ ሳቢ አስተላልፈውና ሳቢ አንቺ አስቀጥይ። በመጀመሪያ ጋዜጠኛ ዮራን ቃለ ሕይወት ያሰማልን፣ ቃለ በረከቱን ያድልልን፣ በእድሜ በጤና ይጠብቅልን። እውነት ይህን መርሃ ግብር እንዴት ዋጋ ከፍላ እንደምታዘጋጀው እኔ ነኝ የማውቀው። እውነት እግዚአብሔር አምላክ እድሜ ከጤና ጋር ያድልሽ። ወንድማችን ኃይለ ማርያም ቃለ ሕይወት ያሰማልን፣ ቃለ በረከቱን ያድልልን፣ በእድሜ በጤና ይጠብቅልን እላለሁ። ገስት ላይ ካላችሁ ጥያቄ መጠየቅ የምትችሉ ካላችሁ እድል ልስጥ። አንድ ቁጥር ጽፋችሁ ምስጋናም ከሆነ ጥያቄ ትችላላችሁ። ቅድሚያ ለእናንተ እንስጥ። ሁሌ እሱ አልነበር የሚጠይቀን በጥያቄና መልስ የሚያፋጥጠን። ዛሬ እድል ተሰጥቷችኋል። እድላችሁን ተጠቅማችሁ መጠየቅ ትችላላችሁ። ጽጌ ማርያም ከአንቺ ልጀምር። እኔ ጥያቄ የለኝም፣ ግን ብዙ ጊዜ ስሰማ በጣም በህይወት የተፈተኑ ሰዎች ጥሩ ደረጃ ላይ ደርሰን እናያቸዋለን። እኛ ደግሞ በህይወት ያልተፈተንን ታችን እናገኛለን እና መፈተን መጨረሻው እንደሚያምር ነው። በእውነት ለበጎም ብሎ ማለፍም መጨረሻውን ያሳምረዋል። እኛ ትንሽ ነገር ደርሶብን ግን ፈጣሪ እናማርራለን በእውነት እና ተፈትነው የሚያልፉ ብዙ ልጆች መጨረሻቸው ያማረ ነው። በትምህርትም ቢሆን በብዙ ነገር ስናያቸው ማለት ነው። እና ያው ከወንድማችን ኃይለ ማርያም ብዙ ትምህርት ወስደናል። ቤተሰቦችንም በእድሜ በጤና በጸጋ ያኑርለት፣ ያሰበውንም እንዲያሟላላቸው ያሰበውንም እንዲያደርግላቸው እግዚአብሔር ይርዳው እና በጣም ነው የምናመሰግነው። እግዚአብሔር ያክብርልን። እሺ የመጀመሪያው አንተ ነህ መሰለኝ ኃይለ ማርያም ጥያቄ የማትጠየቀው ከገስት ካሉ ሰዎች ይመስለኛል። ሁሉም ዝም አሉ። ጥያቄ ያላችሁ ሰዎች የላችሁም ገስት ላይ? ጥያቄና መልስ እንዳይወድቁ እኮ ነው። በጣም ፈርተዋልና ለምንድን ነው አትፍሩት? ኮስተር ስለምትል ይሆናል ኃይለ ማርያም አንተን መጠየቅ የሚፈሩትና እስኪ ዛሬ ፈገግ ብለህ ተቀመጥና ይጠይቁ። እኔ የበፊት ፕሮፋይልን በነገራችን ላይ በጣም ነበር የምፈራው የሚጠይቅ ሰው ማለት ነው። እኔ አሁን ወንድማቸው ነው በነገራችን ላይ ወንድማቸውን ማፈርም መፍራትም የለባቸውም ብዬ አስባለሁ። እኔ ለሚቀርበኝ ሰው እውነት ለመናገር ግልጽ ነኝ፣ ምንም ነገር የለም። ፊቴ ግን ከፊል ደመናማ ነው፣ ጨፍጋጋ ነው፣ አይገለጥም። ይህ ደግሞ እንግዲህ የተሰጠኝ ነው፣ አላሻሽለውም፣ ሞዲፋይ አላደርገውም፣ የምቀበለው ነው።
እንደውም እንደኔ የሚስቅ የሚጫወት እኮ የለም። ሆነ ለመናገር ለሚቀርበው ሰው እጫወታለሁ፣ አወራለሁ። ግን ሳትሰቀቁ አንዳንድ ጊዜ ያው ምሁር ስለምመስላቸው አዋቂ እንደዚህ ነገር ስለምመስላቸው ይፈሩኛል መሰለኝ። የከባድ ነው እና ምንም በቃ እንዳንድ ወንድማችሁ ማውራት ትችላላችሁ፣ ጠይቁ። እኔ አሁን ፈተና ብርቅ አይደለም ሆነ ለመናገር ምን የፈለገው ፈተና ይምጣ ማሳለፍ ይቻላል። ለምን ጸሎት መጸለይ ነው። ጸሎት መጸለይ የስንዴ ዳቦ አዘገጃጀት ታውቃላችሁ? ይቅርታ ግን ሴቶች ሆናችሁ እንደዛ መጠየቅ እኔ ወደ ተጠይቀን ነው እንዴ? እኛ እኮ ነን ጠያቂዎቹ ዛሬ ማለት ነው። ባለፈው የጎንደሯ ንግስት ዶሮ ብለህ ጠየቅ፣ ዛሬ ደግሞ ስንዴ ዳቦ ላይ መጣክ። እንዴት ነው? ለምን መሰለሽ? ይኸውልሽ አሁን እናቶቻችን ስንዱን በቤት ናቸው። የእነሱ ሙያ ለማጉላት እንጂ ለማኮሰስ አይደለም። አሁን ስንዴ በገጠሩ ስንዴው ይገዛል ወይ ከገበያ ከምርት ይመረታል አይደል? ምንድነው የመጀመሪያ ስራው ሜዳ ላይ ማስጣት ነው። ማለት ፀሐይ እንዲመታው በደንብ ይመታውና ታበለ ሰብስበው ድንጋዩን ከስንዴ ለማሉ። ድንጋይ ካለው ያስወግዱታል ማለት ያበጥሩታል። ከዛ በኋላስ ደግሞ ይፈተጋል። ይፈተግና በደንብ በቃ ስጥት ይደረጋል። ውሃ እንዲያነሳ የሚባል አለ። እንግዲህ ሴቶቹ ኬሚስት ናቸው ያውቁታልና እንደዛ ካደረጉ በኋላ ወደ ወፍጮ ቤት ይላካል ማለት ነው። ወፍጮ ደግሞ ወፍጮ ታውቃላችሁ እንዴት እንደ መከራ እንደሚያበላው እሳት ያለ ቡና አድርጎ ይፈጨዋል። ከዛ በኋላስ ይቦካል፣ ይደቆሳል። በደንብ አድርጋ ባልቴት ሴት ጎበዝ ሴት በቃ ሽት አድርጋ እንዴት እንደምታደርገው ታውቃላችሁ። በቃ ትታገለዋል። በጉልበቷ ቆማ ታሸዋል። ለምን ያ ዳቦ ምን እንዲሆን ነው? በቃ ገና እንደዚህ ሳልቤት ያደርጋል ሰው ገና ሳይቀምሰው ማለት ነው። ከዛስ በኋላ እንግዲህ ሪፎ ያቦካዋል። ከዛ በኋላ ከታይ እሳት ይነደዳል። መሐከል ይደረግና ከእሳት ከላይ እሳት ይነድበታል ማለት ነው። ስንዴ ከታይ እሳት ከላይ እሳት እንግዲህ አስቡት። ከማሳ ጀምሮ እንደዛ ተደርጎ ግን በጣም ከበሰለ በኋላ ሰው ይቋደሰዋል፣ ይበላዋል ማለት ነው። እና ፈተና እንዳትፈሩት። ፈተናን እንደ ፈተናነቱ ጸጋ ነው ማለት ፍሬ የምናፈራበት ነው። አሁን ይሄ የስንዴ ዳቦ እንደዛ እንዲጣፍጥ ያደረገው ምንድነው? ያለፈበት ሂደት ነው። በቃ ያለፈበት ሂደት ምን አደረገው? አጣፈጠው። በቃ በልተኑ እንዲስማማ አደረገና ፈተና ለኛ ቆንጆ ምንድናት? ልምጭ ናት፣ ጥሩ እሳት ናት፣ መብሰያ ናትና ስለዚህ እንደዛ እንዳትጠሉና ስትፈተኑ ተመስገን በሉ። በቃ ባጭሩ ግን እንደዛ ለማለት ፈልጌ ነው። እግዚአብሔር ይስጥልኝ። ጠይቁ፣ ፍሪ ሆናችሁ። እሺ ለምሰግናለሁ። ዮራን አንድ ቁጥር ነክታለች። እኔም ግን አለኝ ጥያቄ። ወደ ዮራን ጥያቄ እንሂድ እስኪ። ዮራን ማለት ነው ማለት እንዲህ ከማያቸው አንፃር አንዳንዶች መምህራን ማለት ብዙ ቤት በአንድ ሰዓት ውስጥ ብዙ ቤት አቴንድ ያደርጋሉ። እንዲህ ከማያቸው አንፃር ማለት ነውና ያ ትክክል ነው ብለህ ታስባለህ? ላይክ 30 ደቂቃ ቤተሰባ 30 ደቂቃ የሆነ ቤት ምናምን መሽከርከርና ያ ልክ ነው ብለህ ታስባለህ? አንተስ ያለህ አመለካከት ምን ይመስላል? ቢካዝ አንዳንድ ሰዎችን ተከትለው ነው የሚሄዱት መምህራኑን ምናምንና አርፈው አይማሩም አንድ ቦታም ጭምር ብዬ ስለማስብ ምን ትላለህ እዚህ ላይ? ይስጥልኝ። እኔ ሆነን ለመናገር ማለት ነው አንድ ሰው ቤት ገብቶ አቡነ ዘበሰማያት በጸሎት ከተከፈተ በኋላ እስኪዘጋ ድረስ ቁጭ ብሎ መታደም አለበት። ይሄኔ እንትን ነው እይታ ነው። አንድ ሰው ቤተሰብ አመጣን አለ አስቸጋሪ የሆነ እንትን ካልገጠመን ስራ ካልመጣብን ወይ የሆነ ኢመርጀንሲ የሆነ ነገር ወይ ኔትወርክ ካላቋረጠን በስተቀር ቁጭ ብሎ መታደም ጥሩ ነው። መስማት ማዳመጥ እግዚአብሔር ያንን ሰው ሊያስተምረው በዛ ወቅት አለ። አሁን አብዛኛው የማየው እንክርዳድ እንደበላ በሬ እንክርዳድ የበላ በሬ ምንም አንድ ጊዜ ሆዱን ስለሚቆርጠው ነው መሰለኝ ዝም ብሎ መንከራተት እንደዛ ነውና እዚህ አይተሽው አንድ መዝሙር ጣል ያደርግና ሄዶ እዛኛው
እዛኛው ይሄ እንደ ሙሴ ዳቦ የሚያድል ሰው ይመስላል። እዛ ብሎ እየዞረ እንደዚህ ያልታደለ ከርታታ ነፍስ ነው ይሄ። እውነት ለመናገር ይሄ እግረኛ ነው። ስለዚህ ምንድነው ይሄንን ያልደግፍም። በቃ አንድ ቦታ ላይ ቃል እግዚአብሔር መማር፣ መዝሙሩንም ማዳመጥ፣ ምክሩንም መደመጥ እንደነቴቴ ደግሞ አይነት ያሉት ታላላቅ እናቶች ሲመርቁ አሜን ማለት ትልቅ ነገር ነው፣ ህይወት ነውና ማለት ነውና ከአንዱ ቤት ወደ አንዱ ቤት የሚቀላውጡት ፎሎወር መፈለግ ነው። ላይክ ፎሎወር ነው እኮ አሁን እኮ ግራ እያጋባን ያለው የፎሎወር ማአት በቃ ያንን ገንዘብ የምናደርገው ምንድነው ከሰው ጋር የምንማረውን ሳይሆን ሄደን ትንሽ አውርተን የፎሎ ላይክ ኮሜንት ምናምን ደርሶን ወደ ያው ደግሞ እንዲህ አሉ አብሶቹ እኔ መምህራኖች እኔ ይቅርታ አድርጎልኝ እኔ መምህራን ካየሁት ነገር አንድ ቤት ላይ አንድ ታዋቂ የሚባል መምህር ካለ ሁሉም ሄዶ ስግስግ ብሎ አጀባጀባጀብ ነው በእውነቱ ከሪ ሊቁ አባታችን በእውነቱ እርሶ አቤት በስማ በቃ አንዱ ተነስቶ ደግሞ ያን ሌላው መርሃ ግብር ግድል አድርገው የምስጋና ብቻ አውድ ያደርጉታል። የሚሰራ ሰው መመስገን አለበት። በርግጥ መንፈሳዊ ከሆነ ደግሞ ዋጋው ከእግዚአብሔር ስለሆነ ቢመሰገን ባይመሰገን ምን እንትን አለውና ከወደዚህ ብለው የሚሮጡ የማይረጋጉ ሰዎች መረጋጋትን ያደራቸው ዘንድ እንጸልያለን ማለት ነው። ምን ሌላ መፍትሄ የለውም። በቃ አንድ ቁጭ ብለው የሚማሩበት ምንድነው እንደዚህ አልፍም እኮ ነገራችን ላይ። ስለዚህ ስክን ብሎ አንድ ቤት መማር ደግሞ ነገ ባይሆን አንዱ ቤት መማር ተነጎዳ ደግሞ ቢሆን አንዱ ቤት መማር እንጂ ከአንዱ ቤት ወደ አንዱ ቤት ጣለው አንድ አመርላ ሴት መሮጥ እኔ ጥሩ ነው ብያለሁ። በቃ ስለዚህ አንዱ ቤት ቁጭ ብለን እንማር እላለሁ። ትክክልም አይደለም። አስቸጋሪ ችግር ካልገጠመው በስተቀር ባይወጣ ጥሩ ነው ብያምናለሁ። እንደዛ ዮራኒ ተመልሶልሻል? አዎ ተመልሶልኛል። እና ግን በሚመች ሰዓት ደግሞ ሌላ አደራ ማለት ነው፣ ጥያቄ አይደለም፣ እየመጣክ ስንክሳር አንብብልን። የሚበቃል አለ እንዴ ምን ይሰራልኛል? እኔ ማለት የሚያዳምጥ የሚሰማ ካለ የቻልኩትን ያህል አነባለሁ። ከዛ ቅዱስ በረከት እውነት ለመናገር ማለት ነው አሁን እነኚህ ስንክሳር ላይ ህይወታቸውን የምናነባቸው ቅዱሳን የወንጌል ፍሬ ናቸው። እውነት ለመናገር የተጋድሎ ውጤት ናቸው። በነፍስ በስጋቸው ተወራርደው ክርስቶስን ያመለኩ የክብር አክሊል የተቀዳጁ አባቶቻችን ናቸው። የእነሱን ህይወት መስማት እውነት መባረክ ነው። የምችለውን ያህል ማድረግ ሞክራለሁ። እንደኔ እግዚአብሔር ይፍቀድ ነው። አሜን አሜን። እሺ ሌሎቻችሁ ጥያቄ ያላችሁ ኃይለ ገብርኤል፣ ሮዚ፣ ቲና፣ ዘማሪት ወርቅነሽ፣ ዘማሪት ቲና አገኘው ጥያቄ ያላችሁ? ይቅርታ መጀመሪያው መመረቅ ነው የምፈልገው። እንግዲህ ኃይለ ማርያም ወንድማችን እግዚአብሔር አምላክ ይስጠልን። የእውነት ብዙ ነው ከህይወትህ የተማርነው። እንግዲህ ያው ከእግዚአብሔር ጋር የሆነ ሰው ያው ግድ ነው ፈተናው። ካልተፈተነ ወርቅነቱ ወርቅ በሳት ካልተፈተነ ወርቅነቱ አይታወቅምና ያው ለሚፈተን ሰው ቀላል ነው፣ ግን ደግሞ እኛ ተማርንበት እና እግዚአብሔር አምላክ ከዚህ በላይ ደግሞ እድሜና ጤና ሰጥቶ በዓለማዊውም በመንፈሳዊውም ህይወት ብዙ ልጆችን የምታፈራ ያድርግልን። ቤተሰብህን እግዚአብሔር አምላክ ይጠብቅልን። የእውነት እድሜና ጤና ይስጥልን። ያው እንግዲህ ወንድማችሁ ነኝ ጠይቁኝ እንዳትፈሩኝ ብሏል። ቅድም ዮራን ስለ ትዳር ህይወት ወይም ስለ ጓደኝነት ስትጠይቀው ዝም ብሎ ላይ ነው መልሶ ያለፈውና ያንን ነገር ግልጽ ቢያረግልን። ትዳርም ካለ አለ ያው ለክርስትናው እግዚአብሔር እንግዲህ ከፈቀደልን እንመጣለን። አለበለዚያም ደግሞ ከሌለ እንግዲህ መድኃኔዓለም ይርዳን። ላንተ የምትሆንን ሔዋንህን እግዚአብሔር ሰጥቶ
እኛም ደግሞ ከቻልን መተን ካልቻልን ደግሞ ባለንበት ደግሞ እግዚአብሔር እንድናመሰግን ነው ምለው። ይሄንን ትንሽ ግልጽ ብታረግልኝ ደስ ይላል። ያው ጠይቁኝ ወንድማችሁ ነኝ እንዳፈሩኝ ስላልክ ነው። የእውነት እኔም ደግሞ የእውነት በቃ ያው ወንድማችን ነህ ይሄን አምኜ ነው። እስቲ እንዴት ነው ትዳር አለ ወይ ወይስ ደግሞ ፍቅረኛ አለች ወይ? ካለች ምንም ጊዜ መስጠት አያስፈልግም። ቶሎ በትዳር ስብስብ ማለት ደስ ይላል። ካልሆነም ደግሞ ያው የጻድቃሪዋን ንግስት እንደምትወዳት አውቃለሁ፣ እንደምትሰማ እናት አመጣታለሽ ብዬ አስባለሁ። እኛም እናቶች ነን ደግሞ እንለምናለን እመቤታችንን። እስቲ ይሄን ግልጽ አድርግልን። ትንቡዬ ግን ያሰብሽለት አለ እንዴ? ቆይ በመሀል ልግባ እንጂ የሆነ ያሰብሽለት ሰው ያለ ነው ይመስላል አጠያየቅሽ። ኃይለማርያም ወደ አንተ ጽልይ አመሰግናለሁ። እኔ ትዳር የለኝም፣ እውነት ለመናገር ትዳር የለኝም። ግን ትዳር ጠልቼ ወይም ሳላስብ ሳልፈልግ ቀርቼ አይደለም። እውነት ለመናገር እግዚአብሔር የፈቀደ ይሁን ብዬ ነው አሁን በተስፋ የምኖረው ማለት ነው። እንግዲህ ማንም ሰው በነገራችን ላይ ጤነኛ ሰው ሆኖ በዛ ዓለም እየተመላለሰ እየወጣ እየወረደ የህይወት አጋር ታስፈልገዋለች። ብዙ ነገር ነው። በነገራችን ትዳር እንደዚህ ቀላል ነገር እንዳይመስላል መጽደቂያ ነው ባጭሩ። አሁን አብዛኛው ሰው ብዙ ነገር ይልል ይችላል። ትዳር መጽደቂያ ነው። አሁን አንዳንድ ሰው ትዳር ለምን ያስፈልጋል? ትዳር አለማዘርዘር ሲባል ለመተጋገዝ፣ ከፈተና ለመዳን፣ ዘር ለመተካት ይላል። ግን ከዛ በላይ ነው። ለነገረ ድህነት ነው። ለጽድቅ መትጋት ነው ዋናው። በፈተና ተጠብቁ፣ ከፈተና ተጠብቁ። አባቶች የሚያስተማሩኝ እንደዛ ነው። ትዳር ዋና ዓላማው ድህነት እንጂ ግድ አግብቼ ወልዳለሁ አግብቼ እንትን አለው ብቻ አይደለም። እውነተኛው እንደዛ ነው። ግን አንዳንድ ጊዜ እንዳሰብነው አይሆንም። እውነት ለመናገር ፈተናው ብዙ ነው። እውነት ሰው ካሰበው ከተመኘው ሰው እኮ ያስባል፣ የሆነ ነገር ይሄዳል። ግን ያልጠበቅሽው በህይወትሽ አስቀያሚ ታሪክ ግልብጥ ብሎብሽ ይመጣል። በቃ ባልጠበቅሽው የህይወት አንግል ውስጥ ታገኘዋለሽ። ግን ደግሞ ፍጹማንን ማለት ስለማንችል ወዳቂ ተናሽነን ብለን ስለምናስብ እንደገና ወድቀንም ቢሆን መነሳት አይቀርም። ስለዚህ እግዚአብሔር እንደፈቀደና እንደወደደ ፈቃዱ ቢሆንልን ቀጣው ምዕራፍ እንጀምራለን ብዬ አስባለሁ። እንግዲህ ወለተ ወዴት እንደምትኖር አድራሻሽ መገኛሽ ወዴት ነው የሚለው ጥያቄ እንትን እላለሁ። መገኛሽ ወዴት ነው? አድራሻሽስ ወዴት ነው? ከወንዝ ማዶ ነሽ? ከወንዝ ማዶ ከወዲህ ማዶ የሚለውን ነገር በቀይ እንቁ የገዛሽ አንቺ ውድ ማነሽ የሚለው ነገር አለ። ያኛው ትርጓሜ ሌላ ሆኖ እነሱም እንደዛ ናቸው። ዋጋቸው ከዛ አይተናነስም ማለት በስርዓት አምልኮ አንድ ሰው ለድነት የሚያበቁ የምታበቃም ስለሆነች እህቴ ትንቢት ጥያቄዋ ትክክል ነው። እግዚአብሔር ሁላችንም ጸሎታችንን ይስማን እላለሁ። እንግዲህ ጸሎታቸው ምርቃናቸው ይሁንልኝ። አመሰግናለሁ። ሰምታችሁኛል? ጨርሻለሁ። እሺ ሰምተናል። አዎ ወለተ ሕይወትን እግዚአብሔር አምላክ እንግዲህ ያምጣልን። ሌሎቻችሁስ? ኃይለ ገብርኤል ጥያቄ ያለክ? ኃይሌ በድምጽ ጠይቅ። ኃይለ ገብርኤል ምስጋናም ከሆነ እኮ ጥያቄ ስለሌለኝ እኮ ዝም ብዬ እያዳመጥኩ ያለሁትኝ ያንቺን መኮሳተር እያየሁኝ። ዛሬ እየተቸገሩ ነው፣ ግን ብትጠይቅ ጥሩ ነው። የአንተ ጊዜ እሱ ይጠይቃል። ኃይልዬ አትሳሳለ። ጭራሽ እኔ አልቀርብም፣ እሱ አያሳስብሽ። ባይሆን ለወንድማችንም ለእህታችንም እግዚአብሔር አምላክ ቃሌት ያሰማልን፣ ረጅም የአገልግሎት ዘመን ይስጥልን። ያው ቅድም እንደተባለው መውደቅ መነሳቱም ከዛ ደግሞ ከፍ ብሎ ደግሞ መብረሩንም ተምረንበታልና እግዚአብሔር አምላክ እንደዚህ የምንማርባቸው ወንድሞች እህቶች አያሳጣን። እግዚአብሔር ይስጥልን።
የበላይ ሰብ እመቤት ማምላክ ወላዲተ አምላክ እንግዲህ የተመኘኸውን ያሰብከውን ለአንተ የምትሆነህን ደግሞ ግራ ጎንህን እግዚአብሔር አምላክ እንዲሰጥ ቅዱስ ፈቃዱ ይሁንልን። ክበሩልን። እግዚአብሔር ይስጥልኝ ነው የምለው። አሜን አሜን። እኔ አንድ ጥያቄ ልጠይቅ ከተፈቀደልኝ ማለት ነው። ያው ማለት እኛ ቤት አሁን ብዙ መምህራኖችን እናውቃለን፣ ቤቱ ከተከፈተ ጀምሮ ለረጅም ጊዜ ማለት ነው። እና ያው አንተም ዛሬ አጠገብ ጓደኛ እንደሌለ ተናግረሃል። በብዛት በውስጥ ጥያቄም ሊመጣልህ ብሎ ይችላል፣ አይታወቅም። ግን ማለት ነው አንዳንድ መምህራኖች አሉ ይመጣሉ ያስተምሩና እዚህ ቤት ያሉትንም ሴቶች ያሉ ያው ስላላገቡ ማየታቸው መጥፎ ነው ብዬ አላስብም። አይታወቅም የሰው ልጅ የት እንደሚገናኝ ማለት ነው። አንዳንድ መምህራኖች ግን ለብዙ ሰዎች እየሄዱ ተስፋ ይሰጣሉ ማለት ባል እንደሚሆኑ ጭምር ማለት ነው። እነዛ ሰዎች ደግሞ ተስፋ ያደረጉና መምህር ነው ቃል እግዚአብሔርን ያውቃል አይዋሸኝም ብለው ከልባቸው ከዛ ሰው ጋር ፍቅር ውስጥ ይገባሉ። ያ መምህር ግን ከ3 ከ4 ሰው ጋር ጀምሮ የምናገኝበት አጋጣሚ አለ። እንዲያደረገኝ የተባለ ይመጣል። በዚህ 3 ዓመት ብዙ አይቻለሁ እዚህ ቤት ላይና እኔ መምህር ሲኮን ደግሞ ለቃሉ ቀረብ ስንል ትንሽ ፈራ እግዚአብሔር ሊኖረን ይገባል ብዬ አስባለሁና በተለይ አረብ ሀገር ስል ሌሎቻችሁ ቅር እንዳይላችሁ አረብ ሀገርም ያሉ እንደኔ ደግሞ እድሜያቸው ሂደት ያሉ ሴቶች ቶሎ ማግባትን እንፈልጋለን። ስለዚህ የሚመጣውን ሰው ቶሎ እናየውና አይናችን ውስጥ ከገባ ልክ ሲያወራ ተስፋ አድርገን ማውራት እንጀምራለን። ግን በዛው ልክ የብዙ እህቶች ልብ ተሰብሯል። ለነሱ ምን መልእክት አለ? ምን ታስተላልፋለህ? በብዛት መምህራን አባቶች ብዙ ነገር ሲያደርጉ ስለማይ ነው። ትዳር የሚፈልጉ ሴቶቻችን ደግሞ መንፈሳዊ ቤት ላይ ያገኙትን ሰው ብዙ ጊዜ እምቢ አይሉም፣ ያምናሉ። እውነት እኛ ደግሞ ልባችን ቶሎ ነው የሚያምነው። ስለዚህ እዚህ ላይ እስቲ ያለህን ነገር ሰፋ አድርገህ ብትነግረን ደስ ይለኛል። እግዚአብሔር ይስጥልኝ፣ አመሰግናለሁ። መምህር ኢዮብ ይመኑን ታውቃላችሁ? መምህር ኢዮብ ይመኑ ማያውቃቸው አለ ብዬ አላስብም። አንድ ምስካየ ኅዙናን መድኃኔዓለም አገኙኝና ተገናኝተን የሆነ ኮርስ አንተን አስተምረውናል እና እንዲህ አሉኝ አሉ። አንዱ ጳጳስ ናቸው። ጳጳሱ ሰባኪ ወንጌል ናቸው። እሳቸው ጎበዝ መምህር ናቸው። ማለት እንደዚህ ቀሚስ ለባሽ አይደሉም። ለዝና ለጉራም የሚሰብኩ አባት አይደሉም። ዘመኑ የሚፈልጋቸው መምህር ናቸው። በጣም አንጀት አርስ መምህር ናቸው እሳቸው። እና አንድ ቀን ቤተክርስቲያን ልሳለም ሄደው አሉ። ልሳለም ሲሄድ ሊቀ ጳጳሱ ከቤተክርስቲያን ወጥተው ሲሄዱ እንዲህ ኢዮብ አሉኝ አሉ። አቤት። እንዲህ ለካ እኔ እኮ መምህር ብቻ መስለህ ነበር፣ ለካ ክርስቲያን ነህ አሉኝ አሉ። ማለት ገብቷቸዋል አባባል አይደል? እኔ እኮ ሰባኪ ነበር የምመስለው፣ ለካ ክርስቲያን ነህ አሉኝ አሉ። መልእክቱ ገባችኋል አይደል? ይሄም ወንጌል ዝም ብሎ የሚናገር ሰውና ክርስቲያን ሰው ይለያያል። ቃሉን የሚኖረው ሰው አለ፣ ዝም ብሎ መስበክ ስላለበት ደግሞ የሚሰብክ ሰው አለ። እና ምን አሉኝ አሉ እኛ ጳጳስ ኢዮብ እኔ እኮ ሰባኪ ብቻ መስለኝ ነበር፣ ለካ ክርስቲያን ነህ አሉ። እንግዲህ መልእክቱ ይገባችኋል ምን አይነት መልእክት እንደሆነ ይኖራል። እኔ ግን አንዲት እህት የትም ዓለም ትኖር በማንኛውም ህይወት ውስጥ ትኖር ያንን ሰው ሳታይ በአካል ሳታገኘው ለትዳር ጥያቄ ቢያቀርብላት ተስፋ ባትጥልበት አምናለሁ። በኔ እንትን ነው የምነግራቸው። በምንም ዓለም ውስጥ ትኖር በማንም የእድሜ ክልል ውስጥ ትሆን ያንን ሰው በአካል ሳታየው ምንም አይነት ነገር ተስፋ እንትን ባትል እመርጣለሁ ባጭሩ። ለምን ያ ሰው ትዳርም ሊኖረው ይችላል። እንደዛ የሚለው ሰው አሉ ብዙ ሰዎች ትዳር ያላቸው ግን ትዳር ያላቸው በስውር አካውንት ባለቤት ለሆነች ፍቅረኛ ለሆነች ብለው የዛችን እህት የዋሃን እህታችንን ብሯን የሚያጥቡ መምህራን አሉ። ይሄ የታወቀ ነው። ይችል የሚቀርቧት ለትዳር አጋር አይደለም። ሆነን ለመናገር በዛ በፍቅረኛ ስም አገባሻለሁ በሚል ደግሞ እህቶች አንዳንድ ጊዜ የዋህነቱን ያበዙታል። እንዲህ ከሆነ
ስልኩንም ልላክልህ ላፕቶፕንም ልላክልህ እንዲህ ማድረግ ችግር የለም። በቃ እንኳን አንተ ስጦታዬ አዳሜ ከየት መጣህ ብለው ቶሎ ፍስ ቅብል የሚሉ አሉ። እንዳታደርጉ። ጠርጥር ገንፎ ውስጥ አለ ስንጥር የሚባል አለ። ጠርጥር ገንፎም ውስጥ አለ ስንጥር እና ምን ማለት ተፈልጎ ነው? ሚዛናዊ ይሁን ብዬ አስባለሁ። በቃ በዓላማ ከሆነ ኢትዮጵያ ውስጥ ከሆኑ ተገናኝተው ቁጭ ብለው አውርተው በቃ እንደዛ መሆን አለበት እንጂ በተልኮ ማለት በዛ መንገድ አይገናኙም ሰው ማለት አይደለም። በእውነት በቃ እግዚአብሔር የባረካቸው ለእውነት ያደሩ ሰዎች የሚገናኙበትም አንዱ ፕላትፎርም ነው። በርግጥ ግን አሁን አብዛኛው ወጣትም በሎ ታላላቅ ሰዎች ስውር ተልኮ ከበስተጀርባቸው ሌላ ነገር አላቸው። ይህንን ያጣሩ ብዬ ነው የማምነው መጀመሪያ። ስለዚህ ልብን ስጥት አድርጎ በኋላ ተጎዳው ከማለት ነገሮችን እንትን ሰው መሆን አለባቸው። አስተዋይ ጠያቂ መሆን አለባቸው። ልክ ማድረግ አለባቸው። በቃ አንድ አስቀድሞ ችግሩን የቤቱን ጣጣ የሚዘከዝክ መምህር ካጋጠማት ይሄ ሰው አክሲዮን ለመመስረት ነው የፈለገው የሆነች የጎደለችባት ለማሟላት ስለሆነ እንጂ ወደ ህይወት ትራክ ውስጥ አይገባም። እውነት ለመናገር እንዴ ሊያገባት አይደል የሚፈልጋል? ለምን ሌላ ነገር ይጠይቃታል? ስትመጣ ሽማግሌ ልኮ በአግባቡ እንግዲህ አሜን ብሎ ተቀብሎ አግብቶ እያገለገላት ይኖር እንጂ ይሄ እንዲህ አልቆብኝ እንዲህ ሆንኮብኝ ይሄ ተሰፍሮብኝ እንዲህ እያለ መኖር የለበት። እውነት ለመናገር እህቶች ይሄ ላይ ጥንቃቄ እንዲያደርጉ ፈልጋለሁ። እንደዛ ነው። ግን አንዳንድ ጊዜ ምን መሰላችሁ ሰው በህይወቱ እንደዚህ በውይይት ውስጥ አንዳንድ ሐሳብ በጣም ይጋነናል። እንደዚህ በጣም ላይ ይወጣል፣ አንዳንዱ ደግሞ በጣም ይወርዳልና በፍርሃት በዛው የሚራራቁ ሰዎች እንዳሉ ሊገባን ይገባል። አይ ሐሳቡ እንዲሆነ ሐሳቡ አንዴ ከሆነ በቃ እንዲህ ሊሆን ይችላል፣ ሊከብደኝ ይችላል ሊል ይችላል፣ ሴቷም ሊከብደኝ ይችላል እንደዛ ልታስብ ትችላለች። በነገራችን ላይ ቢሆንም አስተዋይ እንደ ርግብ የዋህ እንደ እባብ ብልህ መሆን ይጠይቃል ብዬ አስባለሁ። እኔ እንደዛ ነው የምመክረው። ግን እኔ አሁን ሰው ለትዳር ዓላማ የሚፈላለግ ከሆነ መጀመሪያ ያንን ሰው ብታየው በአካል እሱም ደግሞ ቢያያት ቁጭ ብለው በጠረጴዛ ማለቴ በቤተ ክርስቲያን ቢወያዩ ወንዱም ሆነ ሴቱ እኔ ድብቅ የባክግራውንድ ባይኖራቸው ሰዎች ጥሩ ነው። ይሄ ግማሽ ጨረቃ ሆነ ሰው ፊት ባይቀርቡ ጥሩ ነው። ሆነን ለመናገር ግማሽ ጨረቃ ታውቃላችሁ አይደል? ግማሽ ከፊል ፓርቱን ብቻ አሳይቶ ግማሿን ብቻ ጠንካራ ጎኑን ብቻ ያሳያትና በዛ ትገባለች። በዛ ደካማ ጎኑን ሳይገልጥላት ትቀርና በዛም ተሰነካክላ ባልስ ሁለተኛ አልፈልግም የምትል ሴት ልትኖር ትችላለች። ሁሉም ማስመሳይ ሊመስላት ይችላል። ለምን? አብዛኞቹ ግልጽ ሆነው ስለማይቀርቡ ዘመናዊነቱ ስላጠቃን እንደዚህም ብለን ስለሆነ መደዴም ስለሆነ ግማሾቻችን አሁን ዘመናዊ ያለው ኃላፊነት መቀበል ስለሚከብደን ነው። ስለዚህ ባጭሩ በዓላማ ከሆነ የሚገናኙት ሌሎች ይሄ ማሲያያ ነገር ምንም ነገር አትላኩ። ለእህቶች ነው የምነግረው እኔ። ምንም ነገር የሚወድሽ ከሆነ በዓላማ በጽና ከሆነ የሚጠይቅሽ የትም በቃ እንዲሁ ባዶሽም ቢሆን ይወድሻል ነው። ሌላ ግን ተያያዥ ነገሮችን የሚሰነዝር ከሆነ ይህ ሰው በቃ ትንሽ ጥንቃቄ ልታደርጉበት ይገባል። ቅድሚያ ግን ተያዩ። ሆነን ለመቀሳት ተያዩ። የሆነች ልጅ ወደድኩሽ አትበሉ፣ ወደድኩህም አትበሉ። ባጭሩ መተያየት ይጠይቃል። ያን ሰው ፐርሰናሊቲ ያለውን ነገር መመርመር ጥሩ ነው ብዬ አስባለሁ። በዚህ ተሰነካከሉ የወደቁ ሰዎች አሉ፣ እኔም ማውቃቸው አሉ። እና በዚህ እንዳይወድቁ ቅድሚያ ራሳቸውን ያንጹ፣ ቶሎም ሰፋ ይሉ። እንደው ከሀገር ውጭ እና ከሀገር ውስጥ ሆኖ ትንሽ ከበድ ይላል። ግን ለምንድነው በዓላማ ጽናት የሚራመዱ ከሆነ አይከብድም ብዬ አስባለሁ። ምክንያቱም መቼም እዛና እዚህ ሆነው ይገባሉ ማለት አይቻልም። በአካል ሳይገናኙ በቤተክርስቲያን አባት በቀኖና በስርዓት ሳያልፉ እንደዛ ሊሆን አይችልም ማለት ነው። ግን ምንድነው
ግልጸኝነት ይኖር፣ ጥቅም ተኮር አንሁን። መምህር ደግሞ የሰበከ ሁሉ መምህር አይደለም። ለእንጀራ የሚሰብክ ሰው አለ፣ ለፎሎወር የሚሰብክ አለ። አንድ ቃል እግዚአብሔር ተናግሮ ዩቲዩብን ሰብስክራይብ አድርጉ፣ ቻናል ፎሎ ላይክ ጊፍት ጣል አድርጉብኝ የሚል አይነት መምህራን አሉ። የቴክኖሎጂ መምህራን ማለት ነው። እነሱን ሳይሆን ቃሉን ብቻ ሰብከው ውዳሴ ከንቱ የማይፈልጉ አንቱ የማይፈልጉ ምስጉን መምህራን እንዳሉም ደግሞ ዋጋቸውን ማስቀረት አንፈልግም እኛ ነው። ስለዚህ እንደዛ ስላለ ነው እንግዲህ 10 ጊዜ ምንድነው የሚባለው 10 ጊዜ ለካ አንድ ጊዜ ቁረጥ ነው የሚባለው ነው። እንደዛ ይሄን ለክተህ መጨረሻ ነው መቁረጥ እንጂ መጀመሪያ ቆርጣችሁ ረዘም አጠራ የለም አይሰራ። በደንብ አስተውሉ የሚል መልእክት ነው እኔ መልእክቴ። እሺ ለኔ በደንብ መልሰህልኛል። ቃልዎት ያሰማልን፣ ቃለ በረከቱን ያድርልን፣ በእድሜ በጤና ይጠብቅልን። እንግዲህ እህቶች ልብ በሉ ተብለናል ማለት ነው። ዛሬ ኢንተርቪው አማርኛም ጭምር ነው የተማርነው እና እግዚአብሔር ያክብርልን። ኃይለ ማርያም ወደ ኃይልዬ ዝማሬ እንሂድ። እንግዲህ ሁላችንም ጠይቀናል። የሚጠይቅ ያለ አልመሰለኝም እድል እንዳልሰጥ በጭቅጭቅ ነው ሳስጠይቅህ የነበረው በግድ ብጠይቀው የሚለው ሰው ካለ ይጠይቅን። የምችለውን ነው የምመልሰው፣ የማልችለውን አልመልስም። ስለዚህ እኔ ማለት ሸር ማረጋችሁ ሐሳብ ኖሮኝ ሳይሆን ማለት በጣም ምሳሌ የሚኖር ህይወት ኖሮኝ ቢሆን አስተምራችሁ ተምራችሁበት ደስ ይለኝ ነበር። ግን እንደዚህ የተነካከሰ ህይወት ወደ ድቅ ያለ ህይወት ብዙም እንትን ይላል ብዬ ስለማላስብ ነው። እውነት ለመናገር እኔ ከጠቀማችሁ እሰየው። ግን ደግሞ ወደፊት እግዚአብሔር ቢረዳን ጥሩ በሆነ እንትን ብንገናኝ ደስ ይለኝ ነበር እና አንዳንድ ጊዜ ሰው ጠንካራ ጎን ብቻ ተምሮ ስለማይዘለ ከደካማው መማር ስለሚቻል እንግዲህ እንደዛ ብላችሁ እንድትቀበሉልኝ ነው ሐሳቤን ፈልገው ከደካማው ወንድማችሁ። እሺ ሌሎቻችሁ እንደመጠየቅ ነበረብን የምትሉ ሰዎች ካላችሁ አንድ ድል ልስጥ። አገኘው የተጠይቀዋለክ ወይስ ታመሰግነዋለህ ነው? ዝም ብለሽ ፎንህን ትሰፋለክ? የምር አይ እኔ እንኳን ምስጋና ሁላችሁም ብላችሁታል። የእውነት በጣም ለጠያቂውም ለተጠያቂውም ቃልዎት ያሰማልን። ከዚህ በላይ የሚያገለግሉበትን ደግሞ አይምሮውን ጥበቡን ያድልልን፣ ፈተናውንም የሚያልፉበትን ጥበቡን ያድልልን፣ ሁላችንንም ያድለን እላለሁ። እኛ እምነት ከምንም በላይ እንደዚህ ክርስቲያን እውነት ማንኛውም ቦታ ላይ እዚህ ቦታ ላይ መንፈሳዊ ህይወት ላይ ስናየው በብዙ ጣወረድ ያለፈ ነው አብዛኛውን ጊዜ። እኔ እውነት እቴትዬም ሲናገሩ ባለፈ ትንሽዬ ቃለ መጠይቁን አልደረስኩበትም፣ ግን የተወሰነ ጊዜ የሆነች ልጅ ያዳማ ልጅ ናት ታስታውሽ ከሆነ ገብታ እኔ ጨንቆኛ ምናምን ስትታጥናኗት እቴትዬ ሲሉ የሰማሁትን በጣም ውስጤ ነው የቀረው እና ብዙዎቹ እዚህ መንፈሳዊ በተለይ እዚህ ቤትም ሌላም እንደዚህ ጥሩ በምንለው መንፈሳዊ ቤት ስናይ በፈተና ያለፈ ነው እና ለዛም ነው ጠንክር የሚለው ማለት ነው። በሃይማኖታችን ጠንክር እንድንል የሚያደርገን ያ ፈተና ይመስለኛልና ወንድማችንም ለዛም መሰለኝ እና በጣም ትልቅ ትምህርት ነው ያስተማረን እና ለኛ አርያ ናቸው እነሱ ብዙዎቹ። እዚህ ቤት ደግሞ ለእውነትም እንትን የሚሉበት ብዙዎቹ ለእውነት እንትን የሚሉት ምንድነው ከዚህ ፈተና ያለፉ ስለሆኑ ለቃላቸው ታማኝና የሚናገሩትን ነገር በተግባር የሚገልጹበት ፕሩፍ የሚያረጉበት እዚህ ቤት ላይ ይታየኛል በደንብ ጎላ ብሎ ማለት ነው። ለዛም ነው በየነው ማምነውና ሁላችንም እውነት ከዚህ ትልቅ ትምህርት እናደርፋለን ብዬ አስባለሁኝ። ቃልዎት ያሰማልን። ቲናዬ ድምጽ ያለው አንጣችሁት ልጥራና ምስጋናም ከሆነ የሆነ ነገር በሉ። ቲና ወደ ዝማሬ ከመሄዳችን ኃይልዬ እስኪዘጋጅ ቲና ጠይቄው አይደለም ምን አለች ሰምታችኋታል? አይሰማም ድምጼ?
ታቢ ዛሬ ምን ነው አልሰማኛልሽሳ? ድምፅሽ ደብሩ ልበል ይቅር ይበለኝ መድኃኒዓለም ቤተ መስገኝ። እሺ እንዴት ዋላችሁ? እንዴት ቆያችሁ? ያላገኘዋችሁ አይ ዛሬ ቀልቤን ግፍፍ ነው ያረግሽውና ገፈሽ ነው ያልሽው። የስራሽን እስቲ አንቺ ነሽ ምን ትጠይቂ ብለሽ ማርያምን እንትና ስትመጣ እኔ በቃ ታውን ጠራችኝ እያልኩ በጣም ደንግጬ ነበርና እግዚአብሔር ይመስገን በመምህር ኃይለ ማርያም ተቀይሮልኛል የዛሬው። በእውነት አንዳንዴ ብዙ ፈተናዎች ያጠናክራሉና አንዳንዳለን ደግሞ የኔ ቤት የትንሽ ነገር ሲደርስብን ምን ነጫነጨው በጣም ትልቅ ትምህርትን የወሰርንበት እግዚአብሔር ይመስገን። ለጋዜጠኛችን በእውነት አጠያየቋ የሚገርም ነበርና እግዚአብሔር ይስጥልን በእድሜ በጸጋ ያቆይልን። ጋዜጠኛችን እንደው በስቱዲዮ መልኩ መተሽ ለማየት ያብቃን። በቤተሰባ ነው በሌላ አይደለም። በቤተሰባ ስቱዲዮ መተሽ ለማየት ያብቃን። እኛም በዛ መሀል ኢንተርቪው እንደምንደረግ ተስፋ እናደርጋለን። እግዚአብሔር ይስጥልን፣ ቃለ ሕይወት ያሰማልን፣ በእድሜ በጸጋ ይጠብቅልን፣ ያቆያችሁ። አሚን አሚን። ጋዜጠኛዋ በነገራችን ላይ አታስፈራም እኮ